በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል አምላክ ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን የወደዳቸው ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም የንጹሐንን በረከት ያሳድርብን። የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 49 እስከ መጨረሻው። በምድር ላይ እሳትን አምጥቻለሁ፣ እርሷን ከማንደድ በቀር ምን እሻለሁ? ነገር ግን የምጠመቃት ጥምቀት አለችኝ፣ እስከ ፈጽማትም ድረስ እጅግ እታገሳለሁ። ሕዝቡንም እንዲህ አላቸው፣ ለምድር ሰላምን ያመጣሁ ይመስላችኋልን? እላችኋለሁ አይደለም፣ ሰይፍንና መለያየትን ነው እንጂ። ከእንግዲህ ወዲህ 5 ሰዎች በአንድ ቤት ቢኖሩ 3ቱ ከሁለቱ ሁለቱም ከ3ቱ ይለያሉ። አባት ከልጁ ልጅም ከአባቱ ይለያል። እናትም ከልጇ ልጅም ከእናቷ ትለያለች። አማትም ከምራቷ ምራትም ከአማቷ ትለያለች። ከዚህ በኋላ ሕዝቡን እንዲህ አላቸው፣ ደመና በምዕራብ በኩል ደምኖ ባያችሁ ጊዜ ዝናብ ይመጣል ትላላችሁ፣ እንዲሁም ይሆናል። የአዜብ ነፋስ በነፈሰም ጊዜ ድርቅ ይሆናል ትላላችሁ፣ እንዲሁም ይሆናል። እናንተ ግብዞች የሰማዩን የምድሩን ፊት መመርመር ታውቃላችሁ፣ ነገር ግን እነዚህን ዘመናት መመርመር እንዴት አታውቁም? እናንተ ራሳችሁ እውነቱን ለምን አትፈርዱም? ከባላንጋራ ጋር ወደ ሹም በምትሄድበት ጊዜ ወደ ዳኛ እንዳይወስድህ በመንገድ ሳለህ ታረቅ፣ ዕዳህንም ክፈል። ዳኛው ለሎሌው አሳልፎ ይሰጥሃልና ሎሌውም በወህኒ ቤት ያስርሃል። ያለብህን የመጨረሻዋን ግማሽ ሳንቲም ቢሆን እስከምትጨርስ ድረስ አትወጣም እልሃለሁ። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የትምህርታችን ርዕስ እሳተ አምጻእኩ ለብሔር፣ ለሀገር እሳትን አምጥቻለሁ። ባጭሩ እሳትን አምጥቻለሁ። እሳተ አምጻእኩ ወምንተ እፈቅድ፣ ምን እሻለሁ? እሳትን ካመጣሁ ዘንድ ሌላ ምን እሻለሁ? ዘእንበለ አንድዶታ፣ እሷን ከማቀጣጠል በቀር ይላል። ይህንን የተናገረው መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ በቅዱስ ሉቃስ ወንጌል በ12ኛ ምዕራፍ በ49ኛ ቁጥር ነው። ዛሬ ስለ እሳት ነው የምንማረው። እሳት ምንድን ነው? በዚህ ወንጌል ክፍል እሳትን አምጥቻለሁ ሲል ጌታችን ሊነግረን ከሚሻው ነገር ጊዜው እንደፈቀደ ወይም እግዚአብሔር በሰጠን ጊዜ መነጋገር በምንችልበት ልክ እንሄዳለን። ሀተታው ብዙ ነው። የቃል ሀተታው ብዙ ስለሆነ በትርጓሜ አለ፣ 2 ሀተታ አለ። እሳት ብሂል አንድም እያለ ቦ እያለ የሚተረጉመው አለ። በጥንቱ አብነት ቦ ይለዋል፣ በኋላው ደግሞ አንድም እያለ ያመጣል። እሳት ምንድን ነው? እሳት ጥሩ ነው ወይስ መጥፎ ነው? የመጀመሪያው ነገር ጥቆማ ለመስጠት ትናንት በእሳት የተቃጠለ ቅዱስ መርቆሬዎስ፣ ዛሬ 40 ቀን ሙሉ ከተማ ክርስቲያን የተቃጠሉ የናግራን ሰማዕታት መሆናቸውን ላስታውሳችሁ እወዳለሁ። በኋላ በእነሱ ምክንያትም እናነሳው ነገር ይኖራል። እሳት እግዚአብሔር በጥንተ ተፈጥሮ በዕለተ እሑድ አስቀድሞ ከፈጠራቸው ከ4ቱ 10ው ፍጥረት አንዱ ነው። ስለዚህ የመጀመሪያው ትርጓሜ እሳትን ለሀገር አምጥቻለሁ ብሎ ሲል እኛ
እሳትን ለመፍጠሩን ተረጉመዋለን። እግዚአብሔር ሰማይና ምድርን ፈጠረ ብለን ስንል አራቱን አስራው ፍጥረት ፈጥሮ ከመላእክትና ከነፍስ በቀር ሌላውን ፍጥረት ሁሉ ግብርም ግብር ፈጥሮታል። ከመላእክትና ከነፍስ በቀር ፍጡር ሆኖ ከአራቱ አስራው ፍጥረት ከእሳት፣ ከነፋስ፣ ከውሃና ከአፈር ያልተፈጠረ የለም። ስለዚህ መጀመሪያ ልንመሰክረው የሚገባ ነገር እግዚአብሔር ሰማይና ምድርን ሲፈጥር እሳትን መፍጠሩን ነው። እሳት ብለን ስንል እሳት አምጻይኩ እሳትን አመጣው ያለውን አባቶቻችን በኋላ ለስጋዊ ሲተረጉሙ እሳትን አምጥቻለሁ ያለ ራሱን ነው ብለዋል። ይሄስ እንደምን ነው ቢሉ የጥምቀት ቀን በሚቀርብ ምስጋና አባታችን አባ አርከ ስሉስ ባርኬ ዘያስተሪ ህቦ እስማስተራ የለነ እሳት በላኢ አምላክን ነቢያት እግዚአብሔርን ምን ብለውታል? የሚባላ እሳት ነው ብለዋል። እሳት ስንል መጀመሪያ እግዚአብሔር እሳት ተብሎ መገለጡን ሳንዘነጋ በኋላ ብዙ እናመጣለን። አንድምታው በጣም ብዙ ነው እንዳልኳቸው፣ የቃላተታው ብዙ ነው። ባጭር ለማድረግ እግዚአብሔር እርሱ እሳት ተብሎ በመጻሕፍት የተገለጠ ባህሪውን በዚያ መጠን በዚያ አራያ በዚያ አንጻር የገለጠ እግዚአብሔር ሰማይና ምድርን ሲፈጥር ከአራቱ አስራው ፍጥረት አንዱን እሳት አደረገ። ከዚያ ሁሉንም ከዚያ ፈጠረው። ለምሳሌ ሰባቱ ሰማይ አስተዋቸው አብዛኛው ተፈጥሯቸው ከእሳት ነው። ከ20 ዓለማት መካከል 9ኙ የምን ዓለም ይባላሉ? የእሳት ዓለም ይባላሉ። ከነዚህ ከ9ኙ ዓለማት መካከል 7ቱ ሰማያት ናቸው። ከዚያ በኋላ እኛን ሲፈጥረን ስጋችን ከስንት ባህሪ ተፈጥሯል? ከአራቱ አንዱ ባህሪ ምንድን ነው? እሳት ነው። እኛንም ሲፈጥረን እሳትን ሰጥቶናል። ሰውነታችን እሳት ነው፣ ወይም የእሳትነት ተፈጥሮ አለው። እሳታዊ ባህሪ አለው። የሰው ልጅ ሲሞት ሰውነቱ ምን ይሆናል? ቀዘቅዛል። ያን ጊዜ ምን ሆነ ይባላል? በድን ሆነ ይባላል። በድን አንድም የማይንቀሳቀስ የማይላወስ፣ አንድም ሙቀት የተለየው እንደማለት ነው በድን። ስለዚህ የሰው ልጅ እሳታዊ ባህሪ አለው። ቀላል ነገር እንዳይመስልን ብዬ ነው። ከዚያ በዕለተ እሑድ ከተፈጠረው እሳት ደግሞ ለእኛው ለሰው ልጆች የሚሆነንን ጥቅም ሰጠን። ሳይንስ ሰው ውስጥ ያሉ ሰዎች እንደሚል የሰው ልጅ ከብዙ ዘመን በኋላ ተመራምሮ ድንጋይ ከድንጋይ አጋጭቶ አይደለም እሳትን ያመጣው። መጀመሪያ ደረጃ ድንጋይ ከድንጋይ ሲጋጭ እሳት የሚፈጠር የሚመስለው ብዙ ሞኝ አለ። እሱ ይገልጠዋል እንጂ አይፈጥረውም። እንዴት ዋላችሁ? እንዴት ዋላችሁ? እሳት ረቂቅ ነው። ነፋስ ረቂቅነቱ ይገዝፋል። ለምን? ጨርሶ በምንም ምክንያት አይገለጥም፣ አይታይም። እሳት ግን ረቂቅ ሆኖ ሳለ አሁን በመካከላችን እሳት አለ። ይህንን እሳት ሊፈጥረው የሚችል ምክንያት እስካደረግን ድረስ እሳቱ አለ። ግን ያ እሳት እንደዚያ እንዳለ ሆኖ እንዲጎዳን አላደረገም እግዚአብሔር። ስለዚህ ድንጋይና ድንጋይ ሲጋጩ ፍሪክሽኑ አይደለም እሳቱን የሚፈጥረው፣ በዚያው በረቂቅነት ያለውን እሳት ይገልጠዋል ነው ያ ግጭቱ እንጂ ድንጋይና ድንጋይ ተጋጭቶ እሳት ይፈጥራል ማለት አይደለም። በዛ በፍሪክሽኑ በግጭቱ መካከል ያ ነገር ይገለጣል ነው። እሳት ረቂቅ ነው። ግን አንድ በሆነ ግጭት ወይ በክብሪት በሆነ ነገር ይገለጣል አይደል? አንዳንድ ጊዜ ደግሞ የሚጨበጥበት ረቂቅነቱ የሚጨበጠው ደግሞ ፍህም ላይ ሲሆን እንደዚያ ነው። ለምሳሌ እግዚአብሔርን እሳት ነው ስንል ቅዱስ ቄርሎስ አምደ ሃይማኖት ምስጢረ ተዋሕዶን ሲናገር ምን አለ? ተዋሕዶ የእሳትና የብረትን ተዋሕዶ ይመስላል። ባለሙያ አንጥረኛ ብረቱን ከእሳት ውስጥ ይከተዋል። ብረቱ ተመልሶ ሲወጣ
ብረትነቱን ሳይለቅ ምኑ ነው ይወጣል? እሳቱ ነው ይወጣል። እሳት የብረቱን አካል ይዟል። እሳትነቱን አልለቀቀም። ወደ ብረትነት አልተለወጠም። የብረቱን ባህሪ ግን ባህሪ አድርጓል። ብረትም እንደዚያው ብረትነቱን አልለቀቀም፣ ግን የእሳትን ባህሪ ተዋሂዶ ገንዘብ አድርጓል። በዚህ ምሳሌ መሰረት እሳት የተባለ ማን ነው? መለኮት። ብረት የተባለ ማን ነው? ትስብእት ነው። ይሄ ምስጢረ ተዋሂዶ ይባላል። እሳት አይዳሰስም። ብረት ላይ እንጨት ላይ የተዋሃደ እንደሆነ ግን ይዳሰሳል። እንደዚያ ነው። ጌታችን ተዳሰሰ ማለት እንደዚያ ነው እንጂ መለኮት አይዳሰስም፣ አይታይም፣ ረቂቅ ነው። ምስጢረ ተዋሂዶን ገታ እናድርግና እሳትን እግዚአብሔር ለኛ እሳት አምጻእኩ ሲል አንድ እሳትን ፈጠረ። እርሱ እሳት ነው ብለን አንድ እሳትን ፈጠረ። ሁለት እኛንም ሲፈጥረን ከዚያ እሳት በእኛ ሰውነት በእኛ ባህሪ ላይ ከአራቱ ባህሪያት አንዱ እሳት እንዲሆን አደረገ። ምክንያቱም ዓለምን ሲፈጥራት እሳት ባይኖራት መኖር አትችልም። ምክንያቱም አራቱ ባህሪያት አንዱ ከጎደለ መኖር አይቻልም፣ ከባድ ነው። አንዱ ለአንዱ አስፈላጊ ስለሆነ የእኛ ባህሪ ውስጥ አስባችሁታል። እሳት ባይኖር መኖር አንችልም። ውሃውም ባይኖር መኖር አንችልም። አፈሩም ባይኖር መኖር አንችልም። ነፋሱም ባይኖር መኖር አንችልም። ስለዚህ ሁሉ እናመሰግነዋለን። ሶስተኛ ደግሞ ምን አለ? እሳትን ለእኛ ጥቅም ሰጠን። ያ እሳት ባለበት ስፍራ እግዚአብሔር ባኖረው ስፍራ አለ። ስንፈልገው ግን በክብሪት ምክንያት ወይ በተለያየ ምክንያት ይመጣልናል አይደል? ያ እሳት ሲበርደን ያሞቀናል፣ ሲርበን ያበስላል። አይደለም? እንዴት ዋላችሁ? ይህንን ካልን ዘንድ ይሄ እግዚአብሔር እሳትን ለኛ መስጠቱን መናገር ነው። እነዚህ ሶስት ትርጉሞች ፍጥረትን ያመለክታሉ። የፍጥረት ነገር ናቸው። ኋላስ ከዚህ እሳትን አምጥቻለሁ ብሎ ጌታችን በወንጌል ሲናገር ምን ለማለት ነው? አሁን 1 2 3 እስከ ሶስቱ ትርጓሜዎች ውጭ የብሉይ ትርጉም አለ። አሁን እስካሁን የተረጎመው የብሉይ ነው። የሐዲስ ትርጉም ደግሞ እናምጣ። አንደኛ በሉ እስቲ። አንደኛ ሃይማኖት ያዙ፣ ኧረ ያዙ። ሁለተኛ በሉ እንጂ ልጅነት። ሶስተኛ ቁርባን። አራተኛ ፍቅር። እንዴት ዋላችሁ? አምስተኛውን ወደ አንደኛ እንገለብጠውና ማንሻ አድርገን እሳት የተባለውን አባቶቻችን መከራ ብለው ተርጉመዋል። ስንት ያዝን? አሁን እንዴት ዋላችሁ? ስንት ያዝነ? 5። እዚያ 3 ነበረ። ስንት ትርጉም አገኘነ? 8። ያዝ አንተ ዲያቆን ምናምን ያዝ ብለህ አንተም ዝም ብለህ መዘመር ብቻ አይደለም፣ ምስጢር ያዝ በደንብ አድርግ። ዝም ብለህ ካሜራ መቅረጽ ብትዘምረው ጥሩ ነው። ምስጋና አይነቀፍም። በነገራችሁ ላይ ምስጋና አይነቀፍ። ሰው ነግሮኛል። ከዛ ሚካኤል ነው ሲበጠብጠን ነው ያለ ማን ነው ብዬ ስላል ያንተው ካሜራ ማን እኮ ነው አሉ። ኋላ ዛሬ አረጋገጥኩኝ። ትናንት ምስጋና ጥሩ ነው። ዳዊት ጥቅስ አለው አይደል? መዝሙር 146 ቁጥር 1 ላይ ሰብህዎ ለእግዚአብሔር አለ። አማርኛው ምንድን ነው? እግዚአብሔርን ምን በሉ እስመ ሰናይ መዝሙር አለ። ምስጋና ምንድን ነው አለ? መልካም ነው፣ በጎ ነው አለ። ምክንያቱም የሰው ልጅ የተፈጠረበት ብቸኛው አንድ ምክንያት ምንድን ነው? ለማመስገን ነው። ግን ማመስገን ሲባል ከንቱ በአፍ መለፍለፍ ብቻ አይደለም። አንድ ሰው ሲያመሰግን ህይወቱ የተስተካከለ እግዚአብሔርን በልቡ በአንደበቱም በህይወቱም የሚያመልክ ክብሩን የሚናገር መሆን አለበት። ሰው ለዛ የማይገባ ከሆነ መቀደስ እንኳ ገሃነመ እሳት ከመግባት አያስቀሩ። ተንሱ ጸልዩ ብለው ቢቀድሱት እንኳ ከገሃነመ እሳት መዳን የለም። ሁሉም እንዳያያዙ ነው እኮ። ደህና ዋላችሁ? እንዴት ዋላችሁ? እንዳያያዙ ነው እኮ። አየህ፣ ለህይወት የተፈጠረውን ነገር እንዳያያዝ ለሞት ልታደርገው ትችላለህ። ውሃ ጥሩ ነው አይደለም? ትን ብሎ ግን ሊገልህ ይችላል። እህል ጥሩ ነው አይደለም? አንቆ ሊገልህ ይችላል። አያያዝ ካላወቀ። እሳት ጥሩ ነው አይደለም? ሊበላህ ይችላል። አቃጥሎ አንድዶ አመድ ሊያደርግህ ይቻለዋል። አሁን 5ቱን የአዲስ ኪዳን ትርጓሜ ያዟቸው በደንብ። እኔ አንዱን ጀምሬ ወደ ቅዱሳን ታሪክ ልሄድ ነኝ። አንደኛውን ሰዓታ አምጻእኩ ያለውን መከራ አምጥቻለሁ
ባለው። አራቱን ያዙ። ምንድን ናቸው አራቱ? ሃይማኖት፣ ልጅነት፣ ቁርባን፣ ፍቅር ያዙ። እየጠቀሳችሁን ተረጉማለን። ባጭር ማጠቃለያ ናቸው እነሱ አራቱ። አሁን እሳትን አመጣሁ አለ፣ መከራን አመጣሁ። አሁን እሳትን መከራ ብለን ስንል በሁለትም ተረጉመዋለን። አንደኛ እሳት በቁሙ እሳቱ ራሱ በእሳት መለብለብ። ሁለተኛ ማንኛውም መከራ ማን ተብሏል? እሳት ተብሏል። አሁን በቁሙ በእሳት እንጀምር። ለምሳሌ ትናንት ቅዱስ መርቆሬዎስ ዓመታዊ ሰማዕትነት በዓሉ ነው። ሁለተኛው የሰማዕታት አለቃ ይባላል ቅዱስ መርቆሬዎስ። ደብራችን የቅዱስ መርቆሬዎስ ጽላት ታቦት ከገባ ወደ 100 ዓመት አካባቢ የሆነው ነው። ትናንት ውሎ ቅዳሴ ስለሆነ ነው እንጂ ክብረ በዓሉ ቅዳሜና እሑድ ሲወድቅ በጣም ሕፃናት ይቆርባሉ። ለምን? ለሕፃናት መድኃኒት ስለሆነ። መቼም ጎንደር ሆኖ መርቆሬዎስ መጥቶ ልጁን ያላስቆረበ የሚገኝ አይመስለኝም። ካለም እንጃ። እና ሕፃናትን የመርቆሬዎስ ቀን እንዲቆርቡ ማድረግ ጥሩ ነው። አቆራቢው ይደክመዋል ወይ? እንዴት ይሆናል? እንግዲህ ቅዱስ መርቆሬዎስ ሀገረ ሙላዱ የወላጆቹን ካየን አስሊጥ፣ ይኸውም በቀጰዶቅያ ምስራቅ ሮሙ አካባቢ ነው። ዛሬ ቱርክ የሚባለው አካባቢ ነው። ቱርክ ውስጥ ነው። የተወለደበት ከተማ ግን ሮሜ ነው። ሮም ዋናዋ ሮም ሲባል ሁለት ይጠቅሳል። ከተማዋን ከሆነ ዛሬም ድረስ ያው ናት፣ ሮም ናት። ግዛቱን ከሆነ ግን አብዛኛው አውሮፓ፣ ሰሜን አፍሪካ፣ መካከለኛው ምስራቅ እና የተወሰነ የኤዥያ ክፍል በአጠቃላይ ሮም እስከ ፋርስ እስከ ጥንቱ የፋርስ ድንበር ድረስ ሮም ነው። ወላጆቹ ታሪኩን ታውቃላችሁ። አያቱ ስዲሮስ ይለዋል መጽሐፍ፣ አባቱን አሮስ ይለዋል። አደን ያድናሉ። በምስራቃውያን ትውፊት መሰረት፣ በምስራቅ ክርስቲያኖች ትውፊት መሰረት የቅዱስ መርቆሬዎስ ቤተሰቦች ከአሕዛብ ወገን ሆነው ጣዖት የሚያመልኩ ሆነው ነገር ግን በጣም እጅግ የተከበረ የሚባል አለ፣ ባላባት የሚባል እንደዚህ አይነት ናቸው እና ለንጉሱና ለመኳንንቱ እያደኑ ወስደው ይሰጡ ነበር ገጸ በረከት። አባቱና አያቱ ለአደን በወጡበት አደን ሲታደን ስርዓቱን የምታውቁ ካላችሁ ወጥመድ ይጠመዳል። ወጥመዱ ላይ እንደ ቃጭል የምትመስል ድምፅ የምታሰማ ነገር አለች። የሆነ ነገር ሲይዝ ድምፅ ያሰማል። እነሱ ከዚያ አይገኙ። ምክንያቱም እነሱ እዛ ካሉ ምንድነው የሚል ቅዱስ ዳዊት መስገርትሰ ተቀጥቀጠታል አይደል? አሁን እንደዚያ ይሆናል። ስለዚህ ያንን ያጠምዱና ፈንጠር ይላሉ። ድምፅ ሲሰሙ ይመጡና ያ የታደነውን ነገር ወይም ወጥመድ የያዘውን ነገር አርደው አወራርደው ወይም በቆሙ አሸክመው ተሸክመው ይወስዱታል። አደን ጥንትም ዛሬም አለ። ዛሬ ባይሆን አብዛኛው ሰው ለመዝናናት ነው የሚያድን። ቀድሞ ግን ለመብላት ለመጠጣት የኑሮ መሰረት ነበረ። ጥንት እንስሳት አራዊት በጣም ብዙ ናቸው። ዛሬ ግን እየጠፉ ነው መሰለኝ። ያው አጥፊው ብዙ ነው በዚህ ዘመን እና ታሪክ ላመጣላችሁ ነበረ። ታውቁታላችሁ። እዚህ ትነግሬያችሁ የለ እኛ እነዛ ሁለት ባላገሮች ወጣው ሄደው ወጥመድ አጥምደው አንደኛው በጣም ሲዘገይበት ቤቱን ሄዶ ከዛ ሁለተኛው ሲመጣ ድኩላ እዚያ አገኘ እና ይዞ ወደ ሀገር ቢሄድ አካፍለን አቅምሰንል ይመጣ ነው። ከዛው አርዶ አወራርዶ በስልቻ እንዳይወስድ ቢላዋ የለው ካራ። ስለዚህ ወስዶ ዱር ላይ ሸሸግ ያደረገና መንገደኛ ጠብቆ አንተ አያገሌ እንዴት ባልክ? ዛሬ መስከ አያገሌን ታውቀዋለህ? አዎ። እባክህ መልእክት አደርስልኝ። እሺ ምን ልበለው ስትለው በእንትናችን ውስጥ እንትን ገምቷልና እንትን ልበት ዘንድ እንትኑን ይዘና በለው ብለዋል። ግጥም ነው እኮ። በእንትናችን ውስጥ እንትን ገምቷልና እንትን ልበት ዘንድ እንትኑን ይዘና። አንዳንድ ጊዜ ጥሩ ነው፣ ምልክት ይባላል። ሰዎች ጥቂት ሰዎች የሚገባቡበት ነገር ያስፈልጋል እኮ። ምስጢር ለሁሉ እኮ አሁን አይደል? እዚያ ሄዶ ነገረው፣ ያም ገባው። ቢላዋን ይዞ መጣ። ሸካ አድርገው ቆራርጠው ይዘው ሄዶ ያው ጠባብሰው በሉ። ወጥመዱ ድምፅ ሲያሰማ የመርቆሬዎስ አባት አሮስ ድምፅ ሰምቻለሁ አባቴና እንሄዳለን። ሲደርሱ ቀድሞ የደረሰ ሽማግሌው ነው። ቢገቡ
ወጥመዱ ይዟቸው አይደለም ዝም ብሎ ነው ድምፅ ያሰማ። ምክንያቱም ተሰባብሯል። የለም ወጥመዱ ጥቅም ውጭ አድርገውታል። ምክንያቱም እዚያ ያሉት ሁለት ገጻተ ከለባት ናቸው። በየዓመቱ እንደምነግራችሁ ገጻተ ከለባት ሰው ናቸው። እንስሳት ወይ አራዊት አይደለም፣ ወደ አውሬነት ተቀይረዋል። ማስረጃ ከፈለጋችሁ ከአስራው መጻሕፍት ትንቢተ ዳንኤልን ተመልከቱ። ናቡከደነጾር ኃጢአቱ ቢበዛ ምን ሆነ? አውሬ አይደል? መጽሐፍ ቅዱስ እኮ ነው የሚል። አሁን ባይል ኑሮ ተረት ተረት ይሉ እንደነበር አይደል? አውሬ ሆነ። በገድለ ሐዋርያት ደግሞ በአዲስ ኪዳን ከፈለጋችሁ ቅዱስ ማትያስ የተመደበበት ሀገር ምን ይባላሉ? ሰውን የሚበሉ አይደል? ከነዚያ መካከል ካሳመናቸው አብዛኞቹ ከአንገታቸው በላይ ምን ነበሩ? ውሾች ነበሩ አይደል? ከነዚህ መካከል በሐረገ ትውልዱ የተገኘ ከሰማዕታት ትልቁ ሰማዕት ቅዱስ ክርስቶፎሮስ ይባላል አይደል? ዘኮነ ገጹ ከመከልብ የሚለው አዎ፣ ታላቁ ሰማዕት ቅዱስ ክርስቶፎሮስ እና ተፈጥሯቸው ሰው ነው። በኃጢአት በበደል ምክንያት ወደ አውሬነት ተቀይረው ከዚያ በኋላ ግን ትውልዳቸው እንደዚያ እየሆነባቸው ነው። በእኛ ዘመንም እንደዚህ አይነት ነገር እንዳለ ደግሞ ብነግራችሁ በቀደም አንዲቱ ኧረ እባክህ እንቅልፍ ልተኛበት እባክህ ደግሞ ቀጥ ብዬ ነው የማደር ሰው ነው እንደዛ የሚሆኑ አሉ። አሁንም ድረስ አሉ። የት ነው ምናምን እንግዲህ እንተው ችግር ነው። ቦታ ብንናገር ስድባችሁ ነው ይመጣል አይደል? እንዴት ዋላችሁ? ቦታ ስላችሁ አንድ ስፍራ ብቻ አለ፣ ብዙ ቦታ ላይ። የሚገርማችሁ ነገር ከገረመኝ አንዱ በዚህ በምዕራብ አቅጣጫ አሁን ካለንበት ስፍራ ወደ ምዕራብ አቅጣጫ ሰዎች ጠንቋይ ቤት ይሄዳሉ። ጠንቋዩ ሄደው ሀብታም አድርገኝ ይሉታል። ሀብታም እንደሆነ አንዳንዱ አምጣችሁ ሕፃን ረዱ ይላቸዋል። አንዳንዱ የማይደረግ ነገር የለም። የሚገርማችሁ እግዚአብሔር ሲፈርድባቸው ግን የሚጠጣ ነገር ሰብሰብ አድርጎ ያስቀምጥላቸዋል። ከሱ አንስተ የፈለግከውን ጠጣ ይለዋል። አብዛኛው ከዛ የሚጠጣው ነገር ችግር ነው፣ አውሬ የሚያደርግ ነገር ነው። ሀብታም ሆናለሁ ብሎ ያንን እየጠጣ እየመጣ ሀገር የሚፈጅ ብዙ ነበር። አሁን ትንሽ ቀዝቀዝ ብሏል እና መጠንቀቁ አይከፋም ብዬ ነው። ችግር አለ። አሁን እንኳ ደህና ነው። ለሁሉም አትገጽ ጥሩ ነው። ምክንያቱም ያም ጋኔ እናድሩበት ነው እንደዛ የሚሆኑ። ሌላ ነገር እኮ የለውም። እንደመጣ በቃ እንደ ተፈትፍቶ እንደተቀመጠ በእጅ ተነስቶ ጉርስ እንደሚደረግ ያን ስዴሮስን አንስተው ጉርስ አለቀ። በቃ እንደ ቀላል ነገር አንዱ ሙሉን ትልቁን ሰውዬ ማለት ነው። ሊደግሙት ሲሉ ያኛውን መልአከ እግዚአብሔር መጥቶ በመካከላቸው የእሳት ቅጥር ቀጠረ። ኋላ እነሱን ዞረባቸው በእሳት። ከዚያ በኋላ መልአከ እግዚአብሔር እነሱን ገስጾ ከእርሱ ስለሚወለደው ልጅ ሲባል እንዳትነኩት እርሱንም ልጁንም አገልግሉ ብሎ ወስዶ ከከተማ ሳያስገባ ከዳር አስቀምጧቸው። ምክንያቱም ሰው ካያቸው ይሞታል። በማየት ብቻ ሰው ይሞታል። እይታቸው እንዴት ነው ከተባለ መጽሐፍ ገድል ምን ይላል? እግራቸው እንደ ጋለ የናስ ብረትና ሳይታችሁ ታውቃላችሁ። ለነገሩ የለም የናስ ብረት ሲግል ምንድን ነው የሚመስለው? እንደዛ ይመስላሉ። ጥርሳቸው እንደ አንበሳ ነው። አይናቸው እንደ እሳት ይንቀለቀላል። የሚነድ አይን ማለት ነው፣ እንደ እሳት እና ከማየት የተነሳ ነፍሰ ጡር ከሆነች ያስወርዳታል፣ ወንድ ከሆነ ደግሞ ይሞታል። ከውጭ ደብቋቸው ሲሄድ ኧረ ቆይ እህቴ ልንገርሽ ይላታል ሚስቱን፣ የመርቆሬዎስን እናት። አይ ምንም አትንገረኝ፣ እናንተ ለአደን ሄዳችሁ እኮ የሆነውን ሁሉ በህልሜ አይቻለሁ ብላ የተደረገውን ነገር ሙሉ አንድ ባንድ ነገረችው። እንካ ምግብ ስጣቸው ብላ ላከችው። ወስዶ ምግብ ሰጣቸው። ከተፈጠሩ ለመጀመሪያው ጊዜ እህል በልተው ጣፈጣቸው። ለካ እንደዚህ ነው። ከዚያ በኋላ ይዟቸው ሲንቀሳቀስ ፊታቸው ተሸፍኖ ሙሉ አካላቸው ተሸፍኖ የሚንቀሳቀሱት። ታሪኩ ብቻ ሰፊ ነው። ንጉሱ ሰምቶ አምጣልኝ አለው። ተው ይቅርብት ሞታለህ አለው። ወሰደለት፣ አየ፣ ሞተ። ሌላኛው ንጉስ አራዊትን በሙሉ አቀረበ። አንበሳ ነው አይደል? ትልቁ አውሬ በጣም የሚያስፈራው። እንዴት ዋላችሁ? የአራዊት ንጉስ ይባላል። ኪንግ ኦፍ ዘ ቢስት ሲሉታል። የአራዊት ንጉስ ይባላል። ብዙ አንበሳ ሰብስቦ ከፊታቸው ቢያቀርብላቸው እንደ ጨርቅ ነው ብጥስጥስ አድርገው ጣሏቸው የሚባል። ግን አልበሉም። ያልበሉበት ምክንያት ምንድን ነው? ክርስቲያን ሆነው ተጠምቀዋል። ቅድም ሰው ናቸው ብያችኋለሁ። ምክንያቱም አሮስ ተጠምቆ ኖህ፣ ሚስቱ ታቦት፣ ልጁ የተወለደው ፒሎፓዴር የነበረው መርቆሬዎስ ተብሏል። እና እንዲህ እያደረጉ ኖሩ። ኋላ አንደኛው በሰማዕትነት አልፏል። ታሪኩ ሰፊ ነው። ሁሉም እንዲያ ሆኖ ቅዱስ መርቆሬዎስ አደገ። የሰራዊት አለቃ ሆኖ ተሾመ። አባቱ ካረፈ በኋላ ወደ ምስራቅ ሮም አካባቢ መርዶሳውያን የሚባሉ ነገዶች ካሉበት ስፍራ ላይ
የሰራዊት አለቃ አገረ ገዢ አድርጎ ሾመው። ያን ጊዜ ዕድሜው ገና 20 ዓመት ነበረ። የተወለደ ቅዱስ መርቆሬዎስ በ220ዎቹ ዓመተ ምህረት ነው። እንድታውቁት የሚያስፈልገው ነገር ለአብዛኞቹ ቅዱሳን ሰማዕታት መሪ እሱ ነው። እነ ቅዱስ ፋሲለደስ እነ ቅዱስ ጊዮርጊስ የተወለዱ እንኳ ቅዱስ መርቆሬዎስ ከተሰዋ በኋላ። ምናልባት ቅዱስ ፋሲለደስ ቅዱስ መርቆሬዎስ በተወለደ ጊዜ ታዳጊ ወጣት ነበረ። ለሁሉ መርሃቸው ቅዱስ መርቆሬዎስ ነው። ቅዱስ ጊዮርጊስማ ቅዱስ መርቆሬዎስ ሲሰዋ ገና አልተወለደም። ቅዱስ መርቆሬዎስ ከተሰዋ ከ20 ዓመት በኋላ ነው ቅዱስ ጊዮርጊስ እንደተወለደ የሚታመነው። በመርዶሳውያን ላይ ተሾሞ የሰራዊት አለቃ ሆኖ ይኖር ነበር። ግብፃውያን ምን ይሉታል? አቡ ሰይፊን ይሉታል አይደለም? ባለ ሁለት ሰይፉ ሰማዕት ይሉታል። የኢትዮጵያ ሊቃውንት ደግሞ ምንድን ነው የሚሉት? መርቆሬዎስን ስሙ ሲጠራ ከፍጥነቱ የተነሳ ስሙ እስኪያልቅ አይቆይም ይላሉ አይደል? ደህና ዋላችሁ። ፍጡነ ረድኤት ስሙ እንኳ ተጠርቶ ከልቡ ከአንጀቱ በወዳጅነት የሚጠራው ሰው ካለ ስሙ ተጠርቶ እስኪያልቅ አይቆይም። እንደ አይነት ጥቅሻ ይደርሳል። ለሁሉም በዚያ ወራት ቅዱስ መርቆሬዎስ እግዚአብሔርን የሚያመልክ በወቅቱ የነበረው ንጉሠ ነገሥት የሮሙ ቄሳር ዳኬዎስ ክርስቶስን ክዶ ነበረ። ብዙ ቅዱሳንን ገደለ። በዚያ ወራት የበርበር ሰዎች፣ በርበር ማለት በሰሜን አፍሪካ የነበሩ በጣም አረመኔ ማህበረሰብ ነው። አሁንም አሉ። በእርግጥ ብዙዎቹ ክርስቲያንም እስላምም ሆነዋል። በባህል እምነትም ያሉ አሉ። በአውሮፓም በሰሜን አፍሪካም ተበትነው ነው ያሉት። እነዚህ በርበር ለጦርነት ሲወጡ አንድ ልማድ አላቸው። በጣም ብዙ ነው የሚወጡ። ነና ዋላችሁ። ምን አላት? 1 ለ10 1 ለ20 ያክል ማለት ነው። በብዛት ያምናሉ። እና ዳኬዎስ ሲፈራ ቅዱስ መርቆሬዎስ ግድ የለህም እግዚአብሔር ለእነዚህ አሳልፎ አይሰጠንም። ሌሊት ራእይ አይቶ ነበረ። ኋላ ቀን ሲወጣ ቅዱስ ሚካኤል እንደ ምስራቃውያን ትውፊት፣ እንደኛው ደግሞ ቅዱስ ገብርኤል ከሰማይ ታየው። ቅዱስ መርቆሬዎስ የራሱ አንድ ሰይፍ አለው አይደል? ሰይፍና ጋሻ አለው። መልአከ እግዚአብሔር የራሱን ሰይፍ ሰጠው። በዚህ ተዋጋ አለው። በሁለት ሰይፍ ወሬ ነጋሪ ሳያስቀር አጥፍቷቸው ያለቆቹን ራስ ይዞ ተመልሶ ግዳይ ያቀረበ። ወደ ቤቱ ሲመለስ የእግዚአብሔር መልአክ መጥቶ ወቀሰው። ሰይፉን ሲሰጠው ምን ብሎታል? እንዴት ዋላችሁ? ኃላፊነት የሌለው ስልጣን መከራ የማያመጣ ጸጋ የለም። እንዳትረሱ። ዛሬ ብዙ ሰው አጠምቃለሁ፣ እፈውሳለሁ፣ እንዲያረጋለሁ የምን ጸጋ? ውሸት። አንተ እውነተኛ ሰው ከሆንክ በዛ ምክንያት አነሰም በዛም ግድ መከራ ያስፈልጋል። ቅድም ብለን የለ እሳትን አምጥቻለሁ። ያን እሳት በነገራችሁ ላይ እሳት የተባለ መንፈስ ቅዱስ ነው የሚል አንድ ትርጉም መጨመር ትችላለች። ገበለጎች ሀተታ ይበዛላቸዋል አለ እሱ ራሱ። ግን ልጅነት በሚለው ስለምናስገባው ተጨማሪ ሀተታ እናደርገው። ምክንያቱም የተሰጠው ክርስቲያን ነው። ሰማያዊ ሰይፍ አገኛል። እንዴት ዋላችሁ? የእግዚአብሔር መልአክን ሰይፍ ተቀበለ። በከንቱ አይደለም። ምን ብሎታል? ድል አድርገህ በተመለስክ ጊዜ የእግዚአብሔርን ስም እንድጠራ ብሎታል። የእግዚአብሔርን ስም እንድጠራ ያለው ወዴት ነው? እቤቱ ነው። እቤት መጥራት ምን አላት? ምን አላት? የእግዚአብሔርን ስም እንድጠራ የተባለ በማያምኑ ሰዎች ፊት ነው። እንደ ዛሬ ሰባኪ ከእናንተ ፊት አይደለም። እንደኔ ወይ እንዳንዱ እኔ እንደሚመስለው ሰው አይደለም። ሄዶ ከቤቱ ሲገባ ቅዱስ መርቆሬዎስ ያሰበ ምንድን ነው? አይ በጣዖት አምልኮ አልሳተፍም፣ እቤቴ ነው የምገባው ልጎታ። ይሄ በቂ ነው ብሎ ነበር። በቂ አልነበረም። ሂድ አግድ ስሞ ለአምላክከ፣ የፈጣሪህን የእግዚአብሔርን የክርስቶስን ስሙን በግልጥ ተናገር፣ በግልጥ አምላክነቱን መስክር። አንድ ቀን መልእክተኛ ይልክበታል ዳኬዎስ። ደከመኝ አለው። ሁለተኛ ላከበት፣ አመመኝ አለ። በሶስተኛ ሲልክበት ግን ቀጥ ብሎ ሄደ። እንዴት ፍቅሬን ተውክ? ለምንድን ነው ለአጵሎ ለአርዳሚስ ለጣዖት ልትሰዋ ያልወጣ ብሎ አለው። አይ ተው እንጂ ትናንት ስታመልከው የነበረ ክርስቶስን ዛሬ ክደኸዋልና እኔ እንዳንተ ክዳለሁ እንዴ? ፈጣሪ ክርስቶስን ያዳነኝ የፈጠረኝ ፈጣሪ ኢየሱስ ክርስቶስ እንዴት ክደዋለሁ? የሾምኩ ያከበርኩ እኮ እኔ ነኝ አለው። ምን አለው? ሀብትከ ወሲበትከ፣ የሰጠኝ ገንዘብ ወርቅከ ወብሩርከ፣ ወርቅ ብር ይኩን ከለሃጉል፣ እንካ ለጥፋት ይሁን፣ ወረወረለት። ያ እኮ ነው። እንዴት ዋላችሁ? ዛሬ ክርስትና የጠፋች ለዚህ አይደለች? ለዕለት ጉርስ እኮ እግዚአብሔር እየተካደ አይደል? ሃይማኖት ለዕለት ጉርስ ለድቃቂ ሳንቲም ይካደል።
ለአበል እኮ ነው አይደል የተሸጠ፣ ለወርቅ ለብር አይደል። እንደ መርቆሬዎስ ከፍተኛ የታላቂቱ ሮም የሰራዊት አለቃ ለመሆን አይደለም። ያን ጊዜ መጀመሪያ ስቃይ ሊያመጣበት ስላልወደደ፣ ምክንያቱም ቢኖር ይጠቅመዋል። አሕዛብም እኮ ልብ አላቸው፣ የሚጠቅማቸውን ያውቃሉ። አልሰማችሁም? ባለፈው ቤተክርስቲያን አታፍርሱ፣ ኋላ እኛ ለመስራት ለምን እንቸግራለን? እዛው ላይ ቅንጥስ አድርገን መስጊድ እናደርገው እንጂ ሲል አልሰማችሁትም? ብልጥ እኮ ናቸው። እኛን ልብ የሌለን። ልብ አላቸው እነሱ፣ ጎበዞች ናቸው። እውነቴን ነው፣ ያውቁበታል። እውነቴን ነው። አብዛኛውን ታውቃላችሁ አይደለም? እነሱ ወይ ስለም ወይ ጀዚያ ክፈል ይላሉ አይደል? ልዩ ግብር፣ ስላም ባለመሆነ ምክንያት የምትከፍለው ልዩ ግብር ገብር ይባላል። ስታስቡት ከሚገሏችሁ ይልቅ ኖራችሁ ብትገብሩላቸው ይጠቀማሉ እነሱ። ሰማያዊ ተስፋ ስለሌላቸው በምድር አይደለ ለምቾታቸው ለዕለት ምቾት ብለው ሰው ከሚገሉ ጀዚያ እያስከፈለ ይኖራል። በቃ ከዚያ ደግሞ ባሪያ ነህ፣ የጨዋነት የዜግነት መብት አይኖርም። ታውቃላችሁ ማንኛውም ሰው ማጆሪቲ ሙስሊም ከሆነ እና በሸሪዓ ይተዳደር ከተባለ ከእስልምና ውጭ የሆነ ሁለተኛ ዜጋ ነው። የታወቀ የትም ሀገር ብትሄዱ እንደዛ ነው። እንኳን ድሮ ዛሬም እንደዛ ነው። ሳውዲ ውስጥ አሁን ሌላው ሁሉ ለፖለቲካ ለማስመሰል ከሚደረጉ ነገሮች ውጭ እንደዛ ነው። እና ዳኪዎስ ሊገለው አልፈለገም። መጀመሪያ እሰሩት እስኪ ከልቡ ይማከራሉ። መልሶ አስመጣው። መከር ካለው መመክረው ነገር የለኝም፣ ጥንቱ ነው የመከርኩ ነኝ። መጀመሪያ በጅራፍ አስገረፈው። ጅራፍ ሲባል ተራ ጅራፍ አይደለም፣ አስዋጥ ይባላል። ሰምታችሁ ታውቃላችሁ? አስዋጥ ማለት ከላም ቆዳ ይሰራና ከጫፉ ላይ ብረት ይደረግበታል። አርፎ ሲነሳ ስጋ ቆዳ እያነሳ ነው የሚመለስ። በሱ ካስገረፉ በኋላ እምቢ እንዳለው ሲያውቅ መልአከ እግዚአብሔር እንደገና ፈውሶ ሲያድር በሚቀጥለው ቀን የብረት አልጋ አሰርቶ በታቹ እሳት አስነድዶ በላዩ በርጥብ ሽመል ደብድቡት አላቸው። ያን ጊዜ ነው ሰላም ለከ መርቆሬዎስ ዘሮም መስተጼነ ፈረስ ጸሊም። ጥቁር ፈረስ ነው የቅዱስ መርቆሬዎስ ፈረሱ፣ ጥቁር ነው። ከእግሩ አካባቢ ነጭ ነጭ ያለው ጥንት ጀምሮ እንደዚያ ነው። የመርቆሬዎስ ፈረሱ እንደዚያ ነው። አማንደሩ ታይቴ ከውሉደ መርገም፣ የመርገም ሰዎች የዳኪዎስ ወታደሮች ከአንተ በታች እሳት ባነድዱ ጊዜ እምቅሱፋ ባልከንተ ወይዘ ደም፣ በላይ ካለው ድብደባ ግርፋት የወረደው ደም አለ አርያ ዝናም ብዙ አጥፎ ለፊም፣ አካሉ ተሰነጣጥቆ የወረደው ደም እሳቱን አጥፍቶታል። አሁን ርዕሳችን ምንን አምጥቻለሁ? ይሄው ነው እሳት ማለት። መጀመሪያ በጥር የዘሩ ራሱ ይሄ ነው። ነገር ግን በዚያ ሰዓት ቅዱስ መርቆሬዎስ ሌሎችም ሰማዕታት በእሳት ሲያቃጥሏቸው ይዘምራሉ አይደል? ደስ እያላቸው ያመሰግናሉ። እንዴት ብትሉ አባ ጽጌ ድንግል በማሕሌተ ጽጌ ምን አለ? ማን ነው በዚህ በጽጌ ማሕሌት ውስጥ ያለ አንድ ቀለም አለ አይደል? ማዛ ጽጌኪ ድንግል ነዘባ ወደ ስም ሰክራው ማሕሌተ ጽጌ ነው። ውግረተ እብንኒ ይመስሉ ሐሰረ አለ። ቀጥሎ ምንድን ነው? እሳትኒ ማየባይር ቆሪረ። በእሳት ሲያቃጥሏቸው እንደ ውሃ የሚያስመስላቸው ምንድን ነው? ከዚያ እሳት የሚበልጥ ሌላ እሳት አለ በእነርሱ ላይ፣ መንፈስ ቅዱስ። አንድም በኋላ የምንተረጉመው ፍቅር ማለት ነው። ከዚህ በኋላ ከአንገቱ በላይ ቆዳውን ገፎ፣ ቆዳ ስለመግፈፍ መቼም ዘመናችን የማያሳየን ነገር የለም። ትንሽ አይናችን ያየው ነገር አለ። ሰዎችን እዚህ አካባቢ ሲገፏቸው ምናምን በቪዲዮ ተቀርጾ አየን አይደል? አረመኔዎች። አረመኔ ሲባል የአረመኔነትም ዳር የለ። የቀድሞ አረመኔስ እንጃ ካሜራ ቢኖራቸው የሚቀርጹትም አይመስለኝም። የዛሬው ደግሞ እንደዚህ ያደርጋል። አንዳንዱ ቆዳውን ገፈው ከነደደው እሳት ፍህም እያነሱ ከተገፈፈው ላይ ነበር የሚያስቀምጡት። መልአከ እግዚአብሔር መጥቶ እንደገና እስኪያድነው እንዲህ ያደረገ በእሳትም በስለትም በሁሉ ተፈተነ። ኋላ ህዝቡ ስለሚወደው ሰው እንዳይነሳብኝ ብሎ ወደ ምስራቁ ሮም ሰዶ ቂሳሪያ፣ ዛሬ ቅዱስ ባስልዮስ ሀገር ከሆነችው ከቀጰዶቅያ ቂሳሪያ፣ እዚያ በብዙ አሰቃይተውት ህዳር 25 ቀን አንገቱ ተቆርጧል። ሰማዕትነት ተቀብሏል። 3 አክሊል ወርዶለታል። 1 ዓለምን ስለመነነ፣ 2 ስለ ድንግልናው፣ 3 ስለ ሰማዕትነቱ ደሙን ስላፈሰሰ እንዲያደርጓል። ቃል ኪዳን ሰጥቶታል። ስምህን የጠራ ዝክርን የዘከረ መታሰቢያን ያደረገ ብሎ ፈጥኖ እንዲራዳ ቃል ኪዳን ሰጥቶታል። ቅዱስ መርቆሬዎስ ካረፈ ምናልባትም ከ100 ዘመን በኋላ በወቅቱ የነበረ ደገኛ ሊቅ ቅዱስ ባስልዮስ ወንድሙ ጎርጎርዮስ እና በሮም የነበረው አባ ሌዋርዮስ ነበረ። እንዴት ዋላችሁ? ዳኪዎስን እግዚአብሔር አጥፍቶታል።
ቆስሎ መግሎን የሞተ ቅዱስ መርቆሬዎስ ከተሰዋ ጥቂት ጊዜ ነው የቆየ። ቅዱስ መርቆሬዎስ በየስፍራው የምናየው ታሪክ አለ። ከሁሉ ግን የኦሊያኖስ ነገር ይነገራል። እንዴት ዋላችሁ? ታምሬከ አሐዱ ስለዚህ ሀበሃሎም ይላል አይደል? መልካ መርቆሬዎስ መምህር ባስልዮስ ለእግዚአብሔር ጊዜ ሰአሉ። ይኸው ምንድን ነው? ኦሊያኖስ የሚባል ክርስቲያን ነበር። ይገርማችሁ፣ ዳኪዎስም ክርስቲያን ኑሮ የካደ ነው። ኦሊያኖስም ክርስቲያን ኑሮ ካደ። ክርስትና ለማጥፋት ሲሞክር ባስልዮስና ጎርጎርዮስ ቅዱሳን አባቶቻችን ታውቃላችሁ። የምመኘው ከዚህ ደብር የቅዱስ ባስልዮስና የጎርጎርዮስ ጽላት እንዲኖር እመኛለሁ። ይኖር ይሆናል አንድ ቀን። መከበር አለባቸው። በጣም ያስፈልጋል። ስፍራው ነው። ቅዱስ መርቆሬዎስ ካለበት ሁሉ ከስዕሉ እነሱ የሌሉበት ስዕል አለው። እንዴት ዋላችሁ? እነሱ የሌሉበት ስዕል አለው። ታዲያ አብረው መከበር አለባቸው። እና ሊመክሩት ሲሄዱ አስቀድሞ ጌታችንን ተሳደበ ሎቱ ስብሐት ኦሊያኖስ። በዚህ ጊዜ ቅዱስ ባስልዮስ ተናገረው። እንዴት ደፍረት እናገራለኝ ያለው ወስዶ ወደ እስር ቤት ጨመረው። ከወንድሙ ጋር በእስር ቤት ሳሉ ያ እስር ቤት ቤተክርስቲያን ኑሮ የጠፋ ነውና ከነበሩት ነገሮች ሁሉ የቅዱስ መርቆሬዎስ ቤተክርስቲያን ነበርና ስዕሉ ጠፍቶ ነበር። እንድታውቁት የሚያስፈልገው ነገር ቅዱስ ባስልዮስ በዘመኑ ከሚያደርጋቸው ነገሮች አንዱ የቅዱስ መርቆሬዎስን ክቡር ስጋ መንከባከብ ነው። ቅዱስ ባስልዮስ የቅዱስ መርቆሬዎስን ክቡር ስጋውን ሲጠብቅ ኑሯል። በጣም ስለሚል ዞር ሲል አየውና አንድ ነገር ነው ያለው። የክርስቶስ ሰማዕቱ መርቆሬዎስ ፈጣሪህን ፈጣሪያችንን ጌታችንን ሲሳደብ ኦሊያኖስን እንዴት ታገስከው? እንዴት አስቻለህ? ነው እኮ አይደል? እንደ ወዳጅ አነጋገር ነው። እንደ ጸሎትም አይደለም፣ እንደ ወዳጅ አነጋገር። ግን ጸለዩ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ ጸለዩ አለ። ልመና ነው፣ ግን አነጋገሩ የወዳጅ አነጋገር። እንዴት ታገስከው ብሎ አሉት። እንደዚያ እያዘኑ እየጸለዩ እንቅልፍ ወሰዳቸው። ጥቂት እና በራእይ ቅዱስ ባስልዮስ ምን ያህል አልታገሰውም አጠፋዋለሁ ሲለው ደንግጦ ተነሳ። ቢነሱ ስዕሉ የለም። አሁንም እየጸለዩ ነገሩን እያደነቁ መልሰው እንቅልፍ ወሰዳቸው። እንደገና ቢነቁ ስዕሉ ተመልሶ መጥቶ ከጦሩ አንደበት ላይ ደም ጠብ ጠብ ይላል። እዚያ ነው ጸልዩ ባስልዮስ ወጎርጎርዮስ። ትናንት አራራዩን ሰምታችሁት ከሆነ ሀበስሉ ለቅዱስ መርቆሬዎስ ሰአሉ ወይቤሉ ቀተልኮኑ ለኦሊያኖስ። ጸረ ጽድቅ አለው ዜማው ላይ ባይኖርም ገድሉ ላይ የእውነት የክርስቶስ ጠላት የሆነውን ኦሊያኖስን ገደልከው ነው ሲሉት ደነነ ስዕል ከመኦሆ ዘይብል። አዎ ስዕሉ አዎ እንደማለት ዘንበል አለላቸው፣ አንገቱን ነቀነቀላቸው። ወተፈስሑ ባስልዮስ ወጎርጎርዮስ። ባስልዮስ እና ጎርጎርዮስ ደስ አላቸው። አይታችኋል። አንድ ሊቅ ሲተረጉሙ እንዲያሉ እንዴት ዋላችሁ? ጌታችን በወንጌል በማቴዎስ ወንጌል በ5ኛው ምዕራፍ በ45ኛው ቁጥር አፍቅሩ ጸላእተክሙ፣ ጠላቶቻችን ምን በሉ ንገሩኝ። አረ በሞቴ ምን አሉ? ጠላቶቻችሁን ውደዱ አለ። ያንተን ጠላት የእግዚአብሔርን ጠላት ግን መውደድ አትችልም አሉ። ይኸው ጠላቶቻችሁን ውደዱ ሲል አንተን የሚበድልን አንተን የሚገፋን ውደድ። እግዚአብሔርን ቤተ ክርስቲያንን የሚገፋትን ግን እወዳለሁ ልትል አትችልም። ምክንያቱም ሰይጣንን እወዳለሁ ማለት ይቻላል? ከቅዱሳን ሁሉ ይህን ያላለ ቤተ ክርስቲያንን የሚገፋ እግዚአብሔርን የሚጠላ እሱ ነው። ምሕረት የሚገባው ቢሆን ምሕረት ትለምንለታለህ። ተመክሮ የሚመለስ ሲሆን ትመክረዋለህ። ከቅዱስ ባስልዮስን ያክል ቅዱስ ጎርጎርዮስን ያክል ታላቅ ቅዱሳን ምንድን ነው የሚለው? ወተፈስሑ ሰአሉ ወይቤሉ ቀተልኮኑ ለኦሊያኖስ ደነነ ስዕል ከመኦሆ ዘይብል ወተፈስሑ። አንተን አታውቅም? የሌሊት አንገርጋሪው ላይ አለን ወተፈስሑ ባስልዮስ በጣም አሉ። ባስልዮስ ወጎርጎርዮስ ባስልዮስ ወጎርጎርዮስ። ሞክሩ እስቲ። ባስልዮስ ወተፈስሑ ባስልዮስ ወጎርጎርዮስ ባስልዮስ ወጎርጎርዮስ። ይበቃል።
አንድ ጊዜ እኔ ስላልኩት የእናንተ አንድ ያው እንደ ድርብ ይቆጠራል ሰዓት ለመቆጠብ እና አያችሁ የቤተ ክርስቲያን ጠላት ስለሞተ ባስልዮስ ወጎርጎርዮስ ከዊነ ሰዓት የደረሱት ቅዱሳን ምን አላቸው? ደስ አላቸው። አንተን የሚበድልን አትበድለው፣ ጸልይለት፣ እዘንለት፣ ውደደው። እግዚአብሔርን የሚበድል ማለትም ሆን ብሎ ማለት ነው፣ ኃጢአት የሚሰራውን ማለት አይደለም። የእግዚአብሔር ጠላት ግን ለምሳሌ እግዚአብሔር ጠላት የሚባለው በዚህ ዘመን እነማን ናቸው? ስራዬ ብለው አጋንንትን የሚያመልኩ አሉ አይደል? ስራዬ ብለው በቀደም አልኳቸው አይደል? ራሱን 666 ብሎ የሚጠራው ሰውዬ የሰጠሁትን ማስተካከያ ተቀብሎ ያሁን ብዬ ገብቼ ባየው አረ በጭራሽ አልሰማህም አለ። አረ እንበል ነው በቃ እኔ 666 ነኝ ምን ታመጣለህ ነው። አረ እንግዲህ አባቶቻችን የሚሉት ነገር አለ። እንዴት ዋላችሁ? አባታችን ዛሬ አቡነ ኢየሱስ ማረፍታቸው ነው አይደለም? አይላፍ ቅዱሳንን የወለዱ አንድ ስፍራ ወጣው እንግድነት በጣም ደክሟቸው ለገዳም ተልኮ ሄደው ደክሟቸው አንድ ሰው ቤት ደረሱና ኧረ የእግዚአብሔር እንግዳ አሳድሩኛል። ሄድ የምን የእግዚአብሔር እንግዳ ሄደ ወደዛ ብሎ አባረራቸው። ብርድ ነበር፣ ውርጭ ወራት ነበርና ሲንቀጠቀጡ አደሩ እና ጠዋት ሊሄዱ ከመሄዳቸው በፊት አንተ ወንድሜ የእግዚአብሔር እንግዳ ብታሳድር ምን ትሆናለህ ብሎ ሲሉት አይመለከተኝም፣ አንተ የእግዚአብሔር እንግዳ ሆን ካልሆንክ ምን ያደርግልኛል? እንዲያውም አለ ርገመኝ እስቲ እንዲያው አንተ ነው ያንተ ርግማን ምን ያደርገኛል? ርገመኝ ብሎ አለ። ደህና ዋላችሁ። ታላቁ ጻድቅ አቡነ ኢየሱስ የተናገሩትን ኃይለ ቃል ከዳዊት መዝሙር አውጥቼ ልንገራች። አራት አረፍተ ነገር ብቻ ነው ከቅዱስ ዳዊት መዝሙር። የዳዊት መዝሙር ውስጥ እርግማን የሚመስል አንድ ኃይለ ቃል አለ አይደለም? እርግመኝ ብሎ በጣም እንዲያው ተፈታተናቸው። እንደ ደረቅ ሴት ይባላል አይደል? እንዴት ዋላችሁ? እንደ ደረቅ ሴት ይባላል። ደረቅ ሴት እንዴት ያለች ናት? ማንን ትመስላለች? እናንተ መሃል ከዛ እርግመኝ ብሎ ሲያስቸግረው ምን አለ? መዝሙር 108 ቁጥር 16 ላይ አብደራ ለመርገም ወትምጾ መርገምን መርጧታል ወዷታልና ወደሱ ትምጣ ዋብ ያለ በረከት ይላል። በረከትን እምቢ ብሏታልና ወትራቅ እምኔሁ ከእርሱ ተራቅ። እንዲህ እያለ ያሉትን አራት ኃይለ ቃላት ተናገረ። አቡነ ኢየሱስ ወደ ገዳማቸው ያን ጊዜ ደብረ ዳሞ የነበሩት ደብረ ዳሞ ሲደርሱ ጠላት መጥቶ ቆራርጦ ገሉ ቤቱን አቃጥሉበት ሄደ። ከፈለከው ንሳ ወሰደው ነው እና ቅዱሳን አባቶቻችን ባስልዮስ ወጎርጎርዮስ ደስ አላቸው። ይሄ ነው ተምሮ ኋላ በቅዱስ ዮሐንስ ገዳማዊ ላይ ያደረገው ታሪክ ያከስልምና የመለሰው እሱ ደግሞ ሰፊ ነው። ካለ ተአምሪከ እጹብ ወመድመም እያለ ታሪኩ በጣም ብዙ ነው። እግዚአብሔር የቅዱስ መርቆሬዎስን በረከት ያሳድርብን እና ፈጣን ረዳት ነው። ፈጥኖ የሚራዳ ብዙ ተአምር ብዙ ረድኤት ያለው ቅዱስ ሰማዕት ትናንት እኮ ይገርመኛል አንዳንዱን ነገር። እንዲያውም አሁን ስመጣ አንድ የጉባኤ መምህር አንተ አሁን ያወራነውን ስታስተምር እንዳትናገሩሽ አሉኝ እና ምን አልኳቸው? ይኸውልህ እኔ መድረክ ላይ እሱ አሉኝ አላሉኝ ችግር ነው። እኔ ፈልጌ አይሆንም። ከመጣ ይነገራል። ሲነገር ግን ፈሊጡ ብዙ ነው። ዞሮር ተደርጎ ነው ጾታ ስፍራ ተቀይሮለት ነው ነገሩ የሚነገረው እና ትናንት የገጠመኝ ነገር እኮ ልናገር ብዬ ኧረ ቸሮ መድኃኔዓለም ብዬ ተወኩት። እንደገና ምን ያረጋል ለሁሉም ቅዱስ መርቆሬዎስ ዛሬ ረድኤቱ አራቀም ለማለት ነው አይደለም? እንዴት ዋላችሁ? ግን ለሱ ክብር ብሎ የሚዘጋጅለት ካለ ነው እንጂ አላየንም። ይሰማይነ ወኢርኢነ አይደለ ወኢነገሩና በወይነ ይላል እሱ ስለሌላ ይሰማይነ ወኢርኢነ ያለውን ግን ስታስቡት እንደ ግራ ያጋባል። እንዲያው በእውነቱ ማታ የሚገርማችሁ ነገር በዋዜማው በሞንታርቦ ነው የመርቆሬዎስ ባለ አክብሩ ቀበሌ 9 ምናምን ይባል ነበር። እኔ እውነተኛ ክርስቲያን ከሆነ ለቁስቋሙ አብረን ብንናገር ምን እንኖራለን? ምክንያቱም እዚህ ታቦቱ ከገባ ገና 100 ዓመት አካባቢ ነው። ቁስቋም ግን ታቦቱ ከገባ ወደ 280 ዓመት እየመጣ ነው። እነሱ ስለዚሁ ቢናገሩ፣ ምክንያቱም ማክበር ለምትሹ ታቦቱ ቁስቋምም አለ፣ ደብረ መድኃኒት አብየ ጊዜም አለ። አንድ ሁለተኛ ነገር መኪናው እዚህ መጥቶ ድንቁርኛን የሆነ የተቀረጸ ድምፅ ነው እዛ አለ። የሆነ ያ ሰውዬ ያለ አይደል? ያ ሰውዬ በዛ የምታውቁት እሱ ነው እና
ነገ የመርቆሬዎስ በዓል ነው እንድታቀሩ። ኧረ እናውቃለን። ሂደን አልሰሙት ነገራቸው። ሀዚ ግቢ ገብቶ በሞንታርቦ በተቀረጸ ነገር ምንድነው የምታደነቁሩና? እና ስታስቡት ነግሬያቸዋለሁ። ሰማይቱንም የሰማይቱን አምላክም በዲኮሬሽን መሸወድ አትችሉም። ይሄን የዘመኑን ጅል ማህበረሰብ ትሸውዱታላችሁ። ደስ ይለዋል። ለዛ ደግሞ ዘንድሮስ የምንጨምርበት ፊኛ ነው ፉኛ የሚባል ግን እሱ በየሁል ጊዜ ግራ የሚያገባ ፊኛ ነው ፉኛ ነው። እስቲ ንገሩኝ። ፊ ነው ፉ ነው? እሱ የሚገርማችሁ ነገር ፀሐይ ሲመካው ጧ እያለ የሚያስደነግጥ ነገር ማለት ነው። ምን ሊያደርግላችሁ ነው ፊኛ የምታረጉበት? በነገራችሁ ላይ ፊኛ የተሰራበትን ምክንያት ብታውቁ እኮ ታፍራላችሁ። ይህንን የምታደርጉ ሰዎች ንገሯችሁ፣ ታፍራላችሁ። መጀመሪያ ነገር ያ ራሱ ምን እንደሆነ ታውቃላችሁ? ፈረንጆች ለምን እንደሰሩት ታውቃላችሁ? እኔ እኮ አንዳንዴ አለማፈር እላለሁኝ። ግራን የሚገባ አንዳንዱ በቀንነት ነው የሚያደርገው እረዳለሁኝ። ግን እንደሱ አልነበረም። እያችሁ ለክብሩ እንዲያውም እዚያ እናንተ አይደል የነበርነ ክብረ በዓሉን ልክ ወልደ ነጎድጓድ በጣም ጠፈፍ አድርገውን የቀደሱ አመስገኛቸዋለሁ። በጣም የሚገርማችሁ ነገር የፍትሐት ቅዳሴ ይመስል ነበር። ጠፈፍ ብሎ የተቀደሰ ወልደ ነጎድጓድ ነው የተቀደሰ። በዚያ ማዶን የነበርነ እዚያው አትክቡም ተብለን ተገልግለን የለ እና በጣም እና መሀል ላይ በንባብ ላይ ያሉት ወበይን ተኩሎሙ ሰማዕታቲከን አዚሙልን አዚሙ ወበይን ተኩሎሙ ሰማዕታቲከ መዋእያን መሃይምናን ወንጹሃን እለበይንተ መሬትከ በለወሙ ተኩላት ከማባቀል ወልደ ነጎድጓድ ያኮ ይዜማል። ወልደ ነጎድጓድ ትናንት ማን የተቀደሰ እዚህ እኛው ደብር የነበረ አልነበራችሁም? እና እንደዚህ ደስ ብሎኝ ሁካታ የለው ግርግር የለው ጥሩ ቅዳሴ ነበር የትናንት። እንደዚህ እኮ ነው። አንዳንድ ጊዜ ጉዩ ሀበካሊታ ባለው ስርዓት ነው ያገባችሁ አንዳንዶቻችሁ። ባለፈው ሶና አስወጥተን አይደለ? እንደዚህ እኮ ነው። እሳቸው ቦታ ለከውልን ነው እንጂ ችግር ነው። መቼም አባቶቻችን ሴት አደባባይ የወጣች ጊዜ ባለጌ የነገሰ ጊዜ ባሪያ ነበረ። ባሪያ ማለት ጥቁር ማለት አይደለም። እንደዚህ እንዳይመስላችሁ። ባሪያ ምን ያለ ጊዜ አይጣል ነው ይላሉና ችግር ነው። እሱ መድኃኔዓለም ይማረን፣ ኧረ ይማረን። የሰማዕቱን በረከት ያሳድርብን። ዘወትር ስሙን እንጥራው ጠዋት ማታ ጠዋት ማታ ጠዋት ማታ። እሺ አሁን የሰዓትን ነገር ወደ ዛሬ እናምጣና የናግራን ሰማዕታትን ባጭር እንመልከት። ናግራን ማለት የጥንት ሀገረ ሳባ ዛሬ የመን የምትባለው ውስጥ ያለች ስፍራ ናት። ዛሬም አለ። በነገራችሁ ላይ ክርስቲያን አንድ ሰው ምስክርነት ሰጠኝ። ዛሬም አለው አለ። ያዘንኩበት ምክንያት ተጠቃላችሁ። የናግራን ክርስቲያኖች ዛሬም አለው፣ ጥቂት ናቸው የቀሩት። የሚገርመው ነገር አሉ ከወንዝ ማዶ ይታያል። ከናግራን ወደዚህ ከዚህ ከቀይ ባህር ዳርቻ ወደዚያ ማዶ ይታያል እና በኢትዮጵያና በኤርትራ ያሉ ክርስቲያኖች እንደሚደርሱላቸው ተስፋ ያደርጋሉ። ዛሬም የአፄ ካሌብን ነገር እያስታወሱ ዛሬም የኢትዮጵያ ክርስቲያን ራሱ ቆሞ እንደ በግ የሚታረደው የጅል መጨረሻው የራሱ ወንድም ሲታረድ የማያሳዝነው ለናግራን ክርስቲያኖች ሊደርስ ማለት ነው። እነሱ ግን በኢትዮጵያ በኤርትራ ጠንካራ ክርስቲያንና ለነሱ የሚደርስላቸው እንዳለ ዛሬም ተስፋ ያደርጉታል ብሎ አንድ ሰው ነገረኝ። ዛሬም እኛን ተስፋ ይመጡ አሉ አንድ ቀን ብለው እንጃ ምናላት ወደፊት ደግ ክርስቲያን በሀገራችን ተነስቶ ደግ መሪ ሄድላቸው ይሆናል። ለጊዜው ግን እንኳን ለነሱ ለራሳችን ማረባነ ናዚ ናግራን ክርስቲያኖች አባ ጳውሎስ የሚባል መምህር የነበራቸው ኤጲስቆጶስ የነበራቸው እሱ ካረፈ በኋላ አረጋዊ ቅዱስ ነበረ። ሂሩት የሚባል ሂሩት አምላክ ይሉታል ሚስት ነበረችው። በትዳር በንጹህ ትዳር የሚኖር ልጆች ያሉት እሱ 78 ዓመቱ ሚስቱ ድማ ቅድስት ድማ ትባላለች። ሀገሩን ያስተምር ነበረ። ፊናስ የሚባለው ሀገረ ሳባን ግዛት የነበረው አይሁዳዊ ሊያጠፋት መጥቶ መግባት ባይችል በምን ዛሬም ድረስ የምንጠቀው በሱ አይደል? በአማርኛ በሽንገላ አይደል? ቤተ ክርስቲያን ምንድናት ነው? አገር ናት ነው። ዘን የቅርቡ ዘጊዜው ስብከት እሱ ነው። እንደዚያ ነው። ያም ደግሞ ምን አለ? እኔ ሀገራችሁን ውበት ማየት ፈልጋለሁ አልጣላችሁ ማለት ልክ እንደገባ ኃያሉን አሰረ አረደ። መጀመሪያ ጳጳሱን አምጡልኝ አለ። ሊገለው የለም አሉት። የሚገርማችሁ ከክፋቱ የተነሳ አስከሬኑን አወጡ፣ አጥንቱን አቃጠለው የጳጳሱ። ከዚያ በኋላ ካህናትን አረደ፣ ጨረሰ። ዲያቆናትን ጨረሰ፣ መዘምራንን ጨረሰ፣ ሊቃውንትን መሳፍንትን በሙሉ ጨረሰ። የሚገርማችሁ ነገር የታረዱ ካህናትና ዲያቆናት ቢቆጠሩ ወደ 4000 መጡ። በሀገሪቱ ጠቅላላ ሰብስቦ የገደላቸው ህዝቡን እያለ 40 ቀን ሙሉ ቀንም ሌሊትም እኩሉን ወደ እሳት እኩሉን ወደ ስለት እየወሰደ የናግራን ሰማዕታት ግን ከጥቂቶቹ በቀር ወደው ነው የተሰዉ፣ ተገደው አይደለም።
ደስ እያላቸው። መገለጫው ምንድነው ከተባለ አንደኛው ቅዱስ ሂሩት ነው። ካድ አለው 78 ዘመን አምልኬዋለሁ፣ አሁንም ለዚህ ገድል ያበቃኝን አመሰግናለሁ ብሎ ተሰዋ። ለኢትዮጵያ እየጸለየ። ኢትዮጵያ በዛ ዘመን በጣም ክርስቲያን ስፍራ ነበረች በጣም። ከዚያ ቀጥሎ ሚስቱ እሷ ከመገደሏ በፊት ልጆቿን አስመጥቶ ሴት ልጆቿን በአይነ ርግብ ተሸፍነው የሚኖሩትን ካዱ ቢላቸው አስቡት። አንዳንድ ሰው ይመጻደቃል። ካዱ ስላለ ተበሳጭታ አንዷ ምራቅ ተፋችበት፣ ጽቅ አለችበት። ክርስቶስን ካዱ ስላላት ማለት ነው። በዚህ ምክንያት እሷን አርዶ ለእናቲቱ ደሟን አጠጣት። የጥንት ታሪክ እንዳይመስላችሁ። በ1999 ዓመተ ምህረት የዛሬ 19 ዓመት ጅማ በሻሻ ላይ አልተደረገም? ካህኑን አርደው ለአንዲት ታዳጊ አላጠጧትም ደግሞ። በዚያ ምክንያት አይምሯን አታብደ ነበር። ድምሃ ግን የበቃች ናትና ፈጣሪዋን አመሰግነች፣ አንገቷን ቆረጧት። ከሁሉም ያስደንቀው የ10 ወር ሕፃን የተሸከመች አንዲት ሴት ወደ እሳቱ ገብታ ሰማዕት መሆን ፈልጋ ሕፃኑ አሳዘናት እና ልጄ አለች፣ አሜት ሰው እየሰማ ነው፣ ለአንተ ላዝን አልችልም፣ ይዤ ወደ እሳቱ ልገባ ነው ብትሉ የ10 ወር ሕፃን አንደበቷ ወጥቶ እናቴ ቶሎ ግቢ እንግባ ቶሎ፣ ይህን እሳት አለ ዛሬ አናየውም፣ ወደ ዘላለም ሕይወት እንሄዳለን። በዚህ ምክንያት አይሁድ እስኪያደንቁ ድረስ እኩል ወደ ሰይፍ እኩል ወደ እሳት ተሯሯጡ። ናግራን ስትነድ ከቅርብ ስፍራ አይደለም ከሩቅ ባሉ አገሮች ሁሉ ጢስ እየጨሰ ይታይ ነበር። 40 ቀን ያነደዳት እሳትን አምጥቻለሁ አለ ጌታችን። የናግራን ሰማዕታት በእሳት ነደው አለቁ። ኋላ ግን ቅዱስ ካሌብ ሄዶ በቀላቸውን መለሰላቸው፣ ሀገራቸውን አደሰላቸው፣ አብያተ ክርስቲያናትን አነጸላቸው። ኋላም መነነ። እግዚአብሔር የናግራንን በረከት ያሳድርብን። ያው ምድሪቱም የተቀደሰች ናትና በደመ ሰማዕታት የሰዎቹንም የምድሪቱንም በረከት ያሳድርብን። የቅዱሳንን ስም ከወደ ኋላ ተመልሰን እንጥራና ትምህርታችን በማጠቃለያ እንጨርሳለን። ዛሬ 26 ከሆነ በ19 ነው ተገናኝተን የነበረ። በ20 ህዳር 20 ቴዎድሮስ ሊቀ ሰራዊትና አንያኖስ የቅዱስ ማርቆስ ደቀ መዝሙር የነበረ ነው። በ21 ህዳር ጽዮን በጠዋት የነበረው ጉባኤ ላይ ትምህርት ተምረናል። ህዳር ጽዮን የሚከበርባቸው ምክንያቶች፣ ዋናው ምክንያት የታቦተ ጽዮን ወደ ዳዊት ከተማ መምጣትና ዘካርያስ የወርቅ መቅረዝ 7 ቀንዲል ያላት የወርቅ መቅረዝ በማየቱ ምክንያት ነው። የበዓሉ ምክንያት ግን ከ10 በላይ ነው፣ በጣም ብዙ ነው። የተለያየ በተለይ ከታቦተ ጽዮን ጋር የተያዘ አክሱም ሄደው ባህል አክብረው በረከት ተቀብለው ይገርማቸዋል። ችግር አይደል? አንድ ሰው መልስ አልሰጠውም። እንዲህ ብሎ ጠየቀኝ፣ ልቆርብ ነበረ እንዴት ላድርግ አለ። ብዙዎቻችሁ እንደመቆረብ ከፈለገ ምን ችግር ነው አይደለም? እዛ ያሉ ሰዎች ተወግዘዋል። ጳጳሶቹ እዛ የዛን ቀን ጳጳሱ አይደሉ ቀድሳለሁ የሚል የተወገዘው ሰውዬ እንዴት እናደርግ ነው? እንዴት ዋላችሁ? እንዲህ ያለ ነገር በገጠማችሁ ጊዜ ቤተክርስቲያኗ ራሷ እንዳትቆርቡ የሚል ማዘዣ እስክታወጣ ድረስ በአብያተ ክርስቲያናቱ ሁሉም ሰው፣ ይሄ በትግራይ ላሉ ወንድምቶቻችን ነው ይሄ መልእክት ለእውነተኞቹ ማለት ነው። እነዛን መናፍቃኑን ሰረቀ የሚባለውን መናፍቅ ሰው የሚከተሉትን አይደለም። እውነተኞቹ የአክሱም የጽዮን ልጆች እውነተኞቹ በየአብያተ ክርስቲያናቱ ማንም ይቀድስ ማንም ቁረቡ፣ በአደባባይ እንዳትቆርቡ ከነሱ እጅ የሚል ትእዛዝ እስካልወጣ ድረስ ለጊዜው ግዝቱ ሰዎቹ ላይ ነው። በነገራችሁ ላይ ግዝት ያለበት ሰው እዚህም አለ፣ ከዛ ውጭም ያለ ሰው አለ እና አንድ ጊዜ ያ ሰው ቀድሶ ለቁርባን የገባን ሰዎች ትንሽ ቅር ብሎን ነበረ። አዲያ ሰውየው መናፍቅ እንደሆነ እናውቃለን፣ ጳጳስ የሚባለው ሰውዬ። ሁለተኛ ነገር እዚህ በፊት አንደኛው ሁለተኛው ሰውዬ ደግሞ ተወግዟል እና በጣም ታውከን እያለን መንፈስ ቅዱስ ያደረበት አንድ ሰው ተቆጣን። ታው ቅዳሴ ውስጥ ከገባችሁ በኋላ ለመቁረብ ከፈለጋችሁ የሚቀድሰውን ሰው አትመራመሩት፣ እሱን ከውጭ አድርጉት። እዛ የገባነ ምክንያቱም ቅዱስ ሥጋው ክቡር ደሙን የሚያከብረው ቄሱ አይደለም፣ ማን ነው? ስለዚህ ከገባችሁ ገሌ እንደዚህ ነው ገሌ ከገባችሁ መቀበል። ስለዚህ በሥጋው ደሙ ጉዳይ አትወዛገቡ። የሚያወዛገብ ክህነት ነው። ክህነት መቀበል ግን ምክንያቱም ክህነት ከሌለ ሰው ምን ክህነት ትቀበላለህ? አትችልም። አንዳንዱ ይላል መንፈስ ቅዱስ በየዋህነት ባለማወቅ ከሆነ፣ ለምሳሌ ዛሬ ምንፍቅና ያላቸው ብዙ ጳጳሳት አሉ አይደል? በቅንነት በየዋህነት ሄዶ ከነሱ ክህነት የሚቀበሉ ሰዎች አሉ አይደል? ለዚህ ስፍራ ክህነት ሰጪው መንፈስ ቅዱስ ነው። ለምን? ባለማወቅ ነው ሄዱ። እያወቀ መናፍቅነቱን ክህነት እንደሌለው እያወቀ እኔው መጥቻ አንተን ወይ አንተ እርሶን ክህነት ይስጡኝ ይላለሁ እንዴ? አይደለም። ለምን? እንደሌለው ካወቅኩ እንዴት ከሱ ይጅ እና ቅድም እንዳታወጣው ቅድም የተነጋገርነው እንዳታወጣው የተባለ እንዲህ ያለ ነገር ነው።
አሁን ቅድም ያልኳችሁ ጉባኤ ሰው እንዳታወጣ ያሉ እንዲህ ያለ ነገር ነው። የእሳቸውን ጉዳይ ልተወውና ግን እንደዚህ ያለ ነገር ነው። ትምህርት ግን ያው ሊያመጣው ነበረ እንዳይመጣ ሆኗል። ዛሬ ይመስገን አይደል? እንዴት ዋላችሁ? ለሁሉም እናታችን ቅድስት ድንግል ማርያም እግዝእትነ ማርያም አማናዊ ጽዮን የዛን ቀን ነበረች። ቅዱስ ጎርጎርዮስ ገባሬ መንከራት፣ ቅዱስ ቆዝሞስ፣ ቅዱስ ዘኬዎስ፣ አባ ዮሐንስ ሀገረ አስዮጥ፣ ቅዱስ ዲቦራ፣ ኢትዮጵያዊ ጻድቅ አቡነ ተወልደ መድኅን፣ ሌሎችም ቅዱሳን የስሙናን ሰማዕታት ነበሩ። በ22 ቆዝሞስና ድሜያኖስ ደቃቅ ሰማዕታት። በነገራችን ላይ ቆዝሞስና ድሜያኖስ 5 ወልዳ ባሏ ሞተባት። በስርዓት አሳደገች። 3ቱን ለምናኔ 3ቱን ለአገልግሎት ሰጥ 2ቱን ለአገልግሎት። 2ቱም ምንድነው የሚያገልግሉ? ሕክምና ተምረው ሐኪሞች ያስቡ ሕክምና ተምረው ሰዎችን በነፃ ያክሙ ነበረ። ሰርከ ህብስተ ምን ያገኛሉ? በቤታቸው ነበራቸው። ኋላ መከራ ተቀብለው አስቀድማ እናታቸው ስትሞት ቅዱስ ፊቅጦር መጥቶ ቀበራት። 5ቱ ብዙ ተሰቃይተው ሰማዕትነት ተቀብለዋል። የሚገርመው ካረፉ በኋላ የሕክምና ስራቸውን አልተውም እና ብዙ ጊዜ የታመሙ ሰዎች ይጠይቋቸዋል። እና አንድ ሰው በጣም ታሞ ቆዝሞስ ድሜያኖስ እያለ በጣም ይጮሃል፣ ይለምናቸዋል፣ ያለቅሳል። እና ሌሊት መጥተው እግሩ ተቆርጦ ነው የለም፣ አንድ እግሩ ተቆርጦ የለም። እና አድነውት እግር ሰጥተውት ሄዱ። ግን የሚገርመው ነገር የእግዚአብሔር ተአምር ሊገለጥ የሰጡት ሰውየው የአውሮፓ ሰው ነው፣ ማለትም ነጭ ነው። የቀጠሉለት እግር ግን ምንድን ነው ደግሞ ከሱዳን ይውሰዱት ከቻድ አይታወቅም፣ ጨርሶ ጥቁር። አያችሁ የእግዚአብሔር ስራ። እና የሰውዬ ደግነቱ ሱሪ ይሸፍነዋል እንጂ ምንድነው ጉዱ እስኪሰኝ ድረስ ታምረው። እግዚአብሔር እኮ የነሱ ስራ ለመግለጥ ነው። እንዲህ አድርገዋል። እናታቸው ቴዎዳዳ ምንኛ የተመሰገነች ናት። እግዚአብሔር በረከታቸውን ያሳድርብን ያሳድርብን። ያን ቀን ቅዱስ ኡራኤል ሊቀ መላእክት የዛን ቀን ምስባክ የነበረው ነግሬያችኋለሁ አይደል? ዋጻድከ በቅብርእሲ ጽዋዕከ ንጽኑ ወያረዊ። ለምን ለዕዝራ ሱቱኤል ጽዋ ልቡና ያጠጣበት የቅዱስ ኡራኤል ዓመታዊ በዓል ነው። ያን ቀን አባ እንጦንስ ዓመታዊ የቃል ኪዳን በዓሉ ነው። ሌሎችም በዓላት ነበሩ። በ23 ህዳር 23 ቀን ተገናኝተን ነበረ። ቅዱስ አባታችን አብድዩና ቅዱስ ቆርኔሌዎስና እናታችን ቅድስት መሪና ቅዳሴ ቤቷ ነበረ ብለናል። ቅድስት መሪና ሰማዕቷ። በ24ቱ ቅዱሳን ካህናተ ሰማይ ሱራፌል ይባላሉ። ሰራትያል፣ ልብትያል፣ ሚራኦል እየተባለ ስም አላቸው። 24ቱ ራሱ 24 ስም አላቸው። እነዚህ 24ቱ ቅዱሳን ካህናተ ሰማይ በሰማይ ካሉ ግሩማን መላእክት ሁሉ ለእግዚአብሔር ቅሩባን ናቸው። መንበሩን የሚያጥኑ በ24 ዙፋን የሚቀመጡ ዮሐንስ በራእዩ እንደነገረን ምንድነው የሚል? ካህናተ ሰማይ ቅውማን በአውዱ አክሊላቲሆሙ ያወርዱ ቅድመ መንበሩ እንዘ ይሰግዱ ይርዕዱ አለ። ወይዝብጦሙ አላል ከመ ያለበት ነው ብሏል። እኛ በጎንደር ትውፊት ከመ አለው። ከመ ይዝብጦሙ ነዱ ነበልባለ መለኮት ያቃጥላቸው የተንቀጠቀጡ አክሊላቸውን ያወርዳሉ። በፊቱ ወድቀው ይሰግዳሉ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ያቀርባሉ። የቅዱሳን ሁሉ ጸሎት ስንኳ ሌላ የእመቤታችንም ጸሎት በማይጠንታቸው ያሳርጋሉ። ናስተማስለኪን ከማሁ በስለተ ስምኪ ያረጉ ስለቶም አምጡ እንጂ አንቀጸ ብርሃን እኮ ነው፣ ሌላ ሩቅ ነገር አይደለም። ከማሁ በስለተ ስምኪ ያረጉ ስለቶም ለደቂቀ ጓለሚያው እስተማይደረስልስ ቅዱስ ወሎ መንፈስ ቅዱስ ወታስተስሬ ኃጢአተ ሕዝበኪ ተፈውሃ ለከ ማወሎ መንፈስ ከመትኩንቲ። እና እነዚህ ካህናተ ሰማይ ስንኳ ሌላ የእግዝእትነ ማርያምን አማላጅነት ልመና እንኳ በማይጠንታቸው እስከዚህ ድረስ ነው ክብራቸው። 24ቱ ካህናተ ሰማይ የቅዱሳን ሁሉ ክብራቸው ከካህናት ጋር ማጠን ነው አይደል? የዚያን ቀን አቡነ ተክለ ሃይማኖት ከካህናተ ሰማይ ጋር ያጠኑበት ቀን ነው። አቡነ ሳሙኤል ከካህናተ ሰማይ ጋር ያጠኑበት ቀን ነው። እና 24ቱ ቅዱሳን ካህናተ ሰማይ ክብራቸው ገናና ነው እና ክብራቸው ይገባል። በነገራችሁ ለአፄ ዘርዓ ያዕቆብ ከበዓላት ሁሉ አብሮ እንዲገዘቱ ለሊቃውንት ያቀረባቸው አንዱ የ24 ካህናተ ሰማይ ነው። የ40ቱ እንስሳ በዓል ነው እንድታውቁት። ከመላእክት መካከል የሚካኤል የገብርኤል ሩፋኤል ዓመታዊ በዓል፣ የ24ቱ ካህናተ ሰማይ የ40ቱ እንስሳ በዓል ልክ እንደ እመቤታችን በዓል እንዲከበር ትእዛዝ አስተላልፎ ነበር ከሊቃውንት ጋር ነው። ካህናተ ሰማይን ማክበር አለብን። 40ቱ እንስሳን ማክበር አለብን። እነሱ ለእኛ እየለመኑ እኛ ማክበር ይዘብን፣ ለእነሱ ይነስባቸው። ያን ቀን አባታችን ዜና ማርቆስ ጻድቁ የደብረ ብስራቱ የተወለዱበት ነው። ጻድቁ አቡነ ሴት ኢትዮጵያዊ ያረፉበት ነው። የጋና ዮሐንሱ ታላቁ ጻድቅ ሁለተኛው አበምኔት አቡነ ቀውስጦስ
ዓመታዊ በዓላቸው ነው። ያን ቀን አባ ዮሴፍ የሚባል በጣም መልከ መልካም የነበረ የሀገረ ሕፃን በስሙም በመልኩም በቅድስናውም ዮሴፍ ወልደ ያዕቆብን ይመስል የነበረ አባ ዮሴፍ ታምራት ያደረገ ያን ቀን በስንክሳር ታሪኩ የተጻፈለት ቅዱስ አዝቂር የሀገረ ናግራን እቺ ናግራን ስንት ቅዱስ አፍርታለች። ብዙ ታምራት ያደረገ ብዙ መከራ የተቀበለ የሰቀሉት በድንጋይ የወገሩት እንዲያው በመንገድ ሲሄድ እኮ ኪርያቅን አገኘው አይደል? አንድ አሕዛብ አገኘ። ኪርያቅ አለው ብስራትከ ምስራች አለው። ምን ነው ምስር ብላ? በእነሱ ሀገር የለም የእኛ አማርኛ ነው። ምስር ብላ ነው ደስ ይበልህ አለው። ለምን አለው? ይወስዱ ከለስም ለምስክርነት ሊገሉ ይወስዱሃል አለው። አጥምቀኝ አለው። ረገጸ ምድር ያለ መሬቱን ቢረግጠው ውሃ ፈለቀ። አጠመቀው። ሄዶ መከራ ተቀበለ። እሱ እንዲሁ ዕለቱን አሳምን ዕለቱን ለምስክርነት ማለት ነው። ኋላ ደግሞ ገዳዮቹ ጠማና አሉት። እንደ ገንዳ ታውቃላችሁ? ገንዳ ሳይሆን ገበቴ። ገበታና ገበቴ ምንድን ነው ልዩነት? እንዴት ዋላችሁ? ገበታና ገበቴ አንድ ነው አይደለም? በግምት ነው አይደለም የምትሉ ምንድን ነው ልዩነቱ ስላልኩ ገበታና ገበቴ አንድ ነው አይደለም። ታዲያ ምንድን ነው ገበታና ገበቴ? ገበታ ምንድን ነው? እንጨት ነው ይላችሁ። ገበታ ማዕድ ነው። ድዳ ገባን። ደህና ዋላችሁ? ገበታ ሳይነሳ አትነሰገና። ገበቴ ማለት ይሄ ጎድጓዳው ነገር ከእንጨት የሚሰራው አለ አይደል? በገጠር እሱ ነው። ከሱ ላይ ጌታ ዝናብ አዝንምልኝ አለ። ምን ያህል ቢዘንም ጥሩ ነው? እንደዚህ በእጅ የምትታፈን ያክል ዘነበች። 700 ሰራዊትና በዛው ቁጥር ልክ እንስሳት አሉ። ምንድን አትቻሉ? ዝም ብላችሁ ጠጡ አለ። አንዱ ጠጥቶ እዚያችሁ ይረካል። ሁሉም እዚያ ጠጥቶ ረካ። ይሄ ልዩ ተአምር ነው። ኋላ ብዙ መከራ ተቀብሎ ሰማዕትነት ተቀብለዋል። በረከታቸውን ያሳድርብን። ትናንት ከቅዱስ መርቆሬዎስ ጋር አባ ዮሐንስ ገዳማዊ፣ ባስልዮስ ጎርጎርዮስ፣ አቃሪዎስ ሮማኖስ፣ ታቦቱ ኖህ ወላጆቹ ናቸው። ዓመታዊ በዓላቸው ነበረ። ዛሬ ሰዓት አለን። ዛሬ አቡነ ሀብተ ማርያም ናግራንን አነሳናል። አባታችን ሀብተ ማርያም የራውኢ የሚባል በሸዋ በምስራቁ አቅጣጫ የነበሩ እናታቸው ማን ትባላለች? ቅድስት ዮስቴና። አባታቸው ማን ይባላል? ፍሬ ቡሩክ አይደል? በህጋዊ ጋብቻ ኑሮ ዮስቴና ዓለምን ንቃ ሀብታም፣ በከተማ አንደኛ ሀብታም ናቸው። ንቃ በረሃ ብትገባ አንድ የበቃ ባህታዊ ምን አላት? በምድር ሳለ እንደ መላእክት ክንፍ የሚያበቅል ከስላሴ ጋር የሚነጋገር ከሲኦል ነፍሳትን በአጸደ ስጋ ሳለ የሚያወጣ ልጅ ትወልጃለች፣ ተመለሽ አላት። እንደ ዛሬ አንዳንድ እህቶቻችን ደረቅ አይደለችም። አንዳንዱ አሁን እናንተ ማሪ ነበረች ዛሬ ሲለች መሰለኝ ልእመንን አለሁ አንቺ እባክሽ ረፈሽ ተቀመጭ፣ ቆይ ጊዜው አይደለ ስማ ይኮነ ጊዜው ይላል። ቆይ ትባል አንድ ጊዜ ሁለት ጊዜ እሺ አለች። በሶስተኛው ጠፋች፣ ከጉባኤ ቀረች። እንግዲህ እኔ ስለ ስንቱ አስቤ ይዘልቃለሁ። ከብዙ ወር በኋላ ስልክ ይደወላል። ሳነሳ ማን ነው? እኔ ነኝ። ደህና ነዎት? እግዚአብሔር ይመስገን። ወዴቱ ነሽ? ገዳም። ስልክ የሚደወልበት ገዳም። አዎ ወጣ ብዬ ሰው ስልክ ለምኜ እና ምንድን ነው? ኧረ ጨነቀኝ እዚህ መኖር እኮ ነው እንዴ። ምን አለ ሲነግሯችሁ ብትሰሙ አላ። እሺ አሁንም መከረሽን ትሰሚያለሽ? እሰማለሁ እንጂ ትተሽው ነይ። እንዴት ብዬ? መንኩሰሻል? ኧረ የለም ገና ነው። በይ ትተሽው ነይ። ኧረ ይከብደኛል አለ። ታዲያ ምን እንዳደረግልሽ ነው የደወልሽ? ወረዳ ገባን። ምን እንዳደረግላት ነው? ክንፍ አስበቅለን ደመና ላይ እንድናወጣት ነው? እንዲህ ምክር ነው እንጂ ሌላ ምን አለ? አላ መቼም ወደሽን ቆማቴ ይባላል። አንድ ቀን ሳስተምር ጉብ ብላ ማላችሁ። አይ እስቲ ይሁን ዛሬ ስለሌለች ነው። ደግሞ ኢንተርኔት ምናምን ብዙ የምትጠቀም አይመስለኝም። እና ይኸውላችሁ ልጅቱ እኮ ወደ ምናኔ እንደምትሄድ እግዚአብሔር ያውቃል። ግን ጊዜው አይደለም። ችኮላ ጥሩ አይደለም። ችኮላ ጥሩ አይደለም። አትቸኩሉ። አንዲያውም በዚያ ከመካከለኛው ምስራቅ ሁለት እህቶች መጡና ከዚህ በፊት ከልክለናል፣ አሁን ግን ፈቃድ ብለዋል። እኔ መጀመሪያ ፈቃጅ ከልካይ አይደለሁም፣ ምክር ነው የምሰጥ። የሚሆነውና የማይሆነውን መለየት ነው። የተለየ ጸጋ ስላለኝ አይደለም፣ ይታወቃል። ምንም እንዲሁ 5 ደቂቃ ብታወሩኝ ይታወቃል። የሚሆነውና የማይሆነው ይታወቃል። ከዚያ አንዲቱ ኧረ እኔ አንገሽግሾኛል በቃኝ ይሄ ዓለም ብሏል። እስቲ ንገሪኝ ለምሳሌ ምን ሆነ ያንገሸግሽ ይችላል? የምሰራበት ቦታ 2 ልጆች አሏቸው፣ ሲኦል ማለት ናቸው። እንደ እሳት ነው የሚያንገበክቡኝ ህፃናት። አይ ይሄ እኮ ዓለም መናቅ አይደለም። ስሚኝ፣ ህፃን መቻል ያልቻልሽ የህፃን ጠባይ መሸከም ያቃተሽ እንዴት ነው እዛ ሄደሽ አጋንንት የምትሸከሚ?
ስለዚህ እነዚያን ሕፃናት እንዲያው እንጀራ አድርገሽ እንዲያው እንደ መልአክ እስኪሆኑ ድረስ ታግሰሽ ያን ጊዜ ከነሱ ፍቅር መለየት ሲያቅትሽ ነይ ያኔ ትመለኩሻለሽ። እንዲህ ነው ምናኔ። እንዲህ ብለህ ሞቅ ሲል እሄዳለሁ አይደለም። ደግሞ ሴቶች ያስቸኩላቸዋል። በጣም ነው የሚያስቸኩላችሁ። እንዲያው በክርስትና ውስጥ በጣም እዛ ከመቸኮል ማልፋችሁ ብዙ ነገር ዛሬ በየመድረኩ ወጣ ዘምራለሁ የምትለውን ሴት በሙሉ ተመልከቷት። በሽተኛነት ያንተን የወደድኩል ክህነት ስላለህ ነው። አይነቀፍብህም። ምመን ብትሆን ኑሮ አስቆምህ ነበር፣ አልያ እዚህ ጉባኤ ትመጣትም ነበር። ክህነት ስላለህ አያስነውርም። ማመስገን መልካም ነው። ክህነት ስላለህ አውደ ምሕረቱን አትከለከልም። ጨዋ ግን አይችልም። እንኳን ሴት ወንድም ብትሆን አትችልም። እና ልክን፣ አቅምን፣ መጠንን አለማወቅ ይጎዳል በጣም። እና እናታችን ወደዚህ አስተር ተመለሽ አላት። ተመለሰች፣ ወለደች። ክርስትና ሲያነሱት ሀብተ ማርያም አሉት። ሀብተ ማርያም እመቤታችን ይወዱ ነበር። አሳደጉት። በልጅነቱ በረኝነት ስንክሳር ላይ የተጻፈውን ተመልከቱ። ገድሉ በተለይ በጣም ግሩም ነው። በልጅነት በረኝነት እያለ የተሰረቀ እሸት ሲመጣ አልበላም አለ። ዝናብ ሲመጣ እንሄድ አላቸው። ምክንያቱም በበጋ ዝናብ ሊመጣ ነው አላቸው። አናምንህም ቀጥል አሉት። እሱ ሲሄድ እነሱ ተደበደቡ። ኋላ በትሩን ቀማው። አንድ እረኛ አይደለም ቀማኝ። ለምን ትቀማኛለህ አለው። ጉልበተኛ ስለሆንኩ ቀምቼሃለሁ አለው። ስለ እግዚአብሔር መልስልኝ አለው። አልመልስልህም። ምን ታመጣለህ አለው። አይ እኔማ ምን አመጣለሁ፣ ግን የሚደረግብህን ታያለህ አለ። ቅዱስ ሚካኤል መጥቶ አየር ላይ ዘቀዘቀው። ሙሉውን ቀን ሲጮህ አለ። ኋላ ይቅርታ ጠይቆ አውርዶት ወድቆ ሰግዶለት ሄዷል። በልጅነቱ አባትየው አየው። ምክንያቱም በሕፃንነቱ አባታችን ሀብተ ማርያም ምን ያደርግ ነበር? ቤተክርስቲያን ሄዶ ሕፃን እያለ አንዲት ጸሎት ሰማ። ምን ምትል? እግዚኦ መሐረነ ክርስቶስ፣ እቺ በምድር ከጠላት በሰማይ ከእሳት እድንባታለሁ ብሎ የዘመኑ ጸሎት ናት እሷ። እንደዚያ እያደረገ ሲሰግድ ገና በሕፃንነቱ አባትየው ይሄማ ሊመንንብኝ አይደለ ብሎ ምድራዊ ስራ ያስተምረዋል። ምድራዊ ስራ ከነዚህ መካከል አንደኛው ሆን ብሎ ሰንበት እንዲሽር ያደርገዋል። እና አንድ ቀን በሰንበት ቀን ሩቅ መንገድ ላከው እና መንገድ ላይ ሲሄድ ባህር አየና ሰንበትን ከምሽር ከዚህ ባህር በተወረወርኩ ብሎ አሰበ። ኋላ ግን ሂዶ ንስሐ ገባ። ለምን? ራስን የማጥፋት ሀሳብ ኖሩ ስለሆነ። ንስሐ ከገባ በኋላ ሄዶ አባቴ ከላከኝ አልሄድኩም፣ ዝም ብዬ ነው የመጣው አለ። ምክንያቱም ቢደበድበኝ ይሻለኛል ሰንበት ከምሽር ብሎ። አባትየው አየና አይ ጥሩ አድርጋለህ፣ ችግር የለውም እንዲያውም ሚስት አመጣልሃለሁ ብሎ ሲሄድ አቡነ ሀብተ ማርያም ወደ ምስራቅ፣ ፍሬ ቡሩክ ወደ ምዕራብ ሲሄዱ አቡነ ሀብተ ማርያም እየጸለዩ መብረቅ ወርዶ አባቱን ያው ወሰደው። ሄደ፣ ተሸኘ። ቅድስት ዮስቴና መነነች እናቲቱ ማለት ነው። አቡነ ሀብተ ማርያም መነኑ። የት ሄዳሉ? አፋር ገብቶ አባ ሳሙኤል የሚባለው ሳሙኤል ዘአፋራውን ታኅሳስ 23 ወደፊት የምናከብራቸው በረድነት ሲያገለግል ትናንት ያለውን አርኬ ተመልክታችሁ ከሆነ ሰላም ለዘማነከ ለቀሶ ተማይ እንተፈለጣ እስከነትገብ ድረ በትእዛዘ ክርስቶስ የውጣ የሚለው እሱ ነው። በጣም ቁጡ ናቸው አቡነ ሳሙኤል። እንዲያውም ገድለ አቡነ ሀብተ ማርያም ይላል ልክ እንደ አባ ይሞይ ይላል። አንዳንድ ሰው ቁጡ ነው እና በጣም ነው የሚቆጡ። እና አትሮንስ ተዘርግቶ መጽሐፍ እየተነበበ አቡነ ሀብተ ማርያም ምን ይዘዋል? ጧፍ ንፋስ መጥቶ እልም አደረገው እና አቡነ ሀብተ ማርያም በልባቸው ይጸልያሉ። መምሬ ሊቆጣ ነው ብሎ መልሶ ቦክ ብሎ መልአከ እግዚአብሔር መጥቶ አበረው እና አቡነ ሳሙኤል ያንን አዩ። ኋላ ደግሞ ውሃ ቀድተው ሲመጡ በራሳቸውን ስራ ተሸክመዋል። አቡነ ሀብተ ማርያም ከኋላቸው ማን አሉ? አባ ሳሙኤል አሉ። ልክ ከሆነ ቦታ ሲደርሱ ተንሸራተቱ፣ እንስራው ሄደ። ያን ጊዜ ወደ እግዚአብሔር ቢለምኑ መሬት ሳይደርስ ተመልሶ በጀርባቸው ተንሸራቶ መጥቶ ራሳቸው ይህንን ያያሉ። ኋላ አንድ ቀን መጥተው ልጅ አቤት ልብስ እሰጥሃለሁ፣ አሁን አገልግልሃል ጥቂት በደንብ እንድታገለግለኝ እዚህ በኋላ ብለውላቸው ልብሱን ተቀበሉና እግዚአብሔር ይስጥልኝ፣ ግን ልብሱን የሰጠኝ እግዚአብሔር ነው አሉ። እኔ ነኝ እንጂ ሰጠው? አይ እግዚአብሔር ነው። በጣም ተበሳጭቶ እመቤቴ ሄደው እመቤታችን ፊት ይኸውልሽ ይሄ ልጅ እንዲህ እያደረገ ምናምን። እመቤታችን ወጥታ ለምንድን ነው ይሄ ልጅ እንደዚህ የምታረገው? እውነቱን ነው እግዚአብሔር ነው የሰጠው፣ አንተ ነህ እንደ የሰጠኸው። ሁለተኛ ክፉ ብትናገረው እድሜ ያጥራል ትቀሰፋለህ አለቻቸው። ጻድቁን ማለት ነው። እዚያ ሄዶ እግር ወድቀው ይቅርታ ጠይቁት። 12 ዓመት አቡነ ሳሙኤልን አገልግሎ የት ሄደ? ደብረ መድኃኒት ሸዋ፣ ሰሜን ሸዋ ለአድባር የሚለው በዚያ ስፍራ ያለው ነው። አቡነ መልከ ጼዴቅ ጻድቁ ዘንድ ሄዶ መነኮሰ። ገድሉ ምንድን ነው? 4 ወንጌል 150 ዳዊት ያደርሳል። ባህር ላይ ቆሞ 500 ጊዜ ባህር ውስጡ ነው ይሰግዳል። በ2 ሳምንት በ40 በ80 ቀን ብቻ ቅጠል ይመገባል። ወገቡን በሾህ ይታጠቃል። ለክርስቶስ ፍቅር እጅጉን ይቀናል። እመቤታችን በጣም ይወዳል። 2 መገለጫ፣ አንደኛ ቅዳሴ ቆሞ እያስቀደሰ አባታችን ሀብተ ማርያም ካህኑ ሲያነብ ለእመቤታችን ክብር የማይመጥን ወንጌል የሌለ ዝም ብሎ አንዳንድ ሰው አፉ የሚያመጣውን ብሎ ይናገር የለ እንደዚያ ብሎ ለእመቤታችን ክብር የማይመጥን ነገር ተናገረ። አስጨብጭቦ አስቆሙት። ወንጌል መካከል አስቆሙት።
ይሄ ለእመቤታችን ክብር አይገባም፣ እንደተጻፈው አንብቡ ብሎ አሉት። አንብቦ እንደዚያ ብለውት ሲመለሱ ከመቆማቸው ላይ ጌታችን ቆሞ ጠበቃቸው። ደግ አደረክ፣ እናቴን እያቃለሉ እኔን ማክበር እንደምን ይቻላል አላቸው። በግንባራቸው ላይ ብርሃን ሳለላቸው። ኋላ ግን ጸልየው እንዲሰውር አድርገውታል። ሁለተኛ መገለጫ አንድ ቀን ቀድሰው ሲወጡ ቅዳሴ ማርያም፣ አሁን ዛሬ የምናውቀውን ጎሳን ሳይሆን ያኛውን ማዛ ቅዳሴን ነበር የሚቀድሱ ጊዜ የአባ ጊዮርጊስን ማዛ ቅዳሴ ቀድሰው ሲወጡ እመቤታችን ተገለጸለችላቸው። ወዳጄ ዛሬ ስትቀድስ ደስ አለኝ፣ ደግሞ ነገ ድገም እስቲ ያለች። አይ እመቤቴ ዛሬ ሰሞኑ የኔ ነው፣ ነገ ግን የሌላ ቄስ ሰሞኑ እንዴት አደርጋለሁ አለች። አይ እኔ አንተን ነው የምወድ፣ አንተ ቀድስ፣ የእሱ ደስ አይለኝም፣ ያንተ ነው። ለምን ያ የምሰል ነው፣ እንደኛው ገብተህ ለደሞዝ ይሆናል፣ በልማድ ይሆናል፣ ማን ያውቃል። እንዴት አደርጋለሁ እመቤቴ፣ እሱን እኔ ያሳያለሁ አለች። ያኛው ቄስ ቀድሳለሁ ብሎ ሲመጣ መንገድ ላይ እንቅፋት ይሏል፣ በጥርሱ ሂዱ ደም በደም አፉን ይዞ መጡ። አባታችን ሀብተ ማርያም ኧረ እባክዎ ይቀድሱልኝ ዛሬ እንደዚህ እንኳን እና ሳቆሳቸው፣ ነገሩ ገብቷቸዋል። ሄደው ቀደሱ። ታዲያ ምን አለቻቸው? በዜማ በልዑል ቃል ጥራኝ፣ ከምን ላይ ሲደርስ ንኢ ማርያም መሰረተ ኩሉ ዓለም ብለህ ስትለኝ እመጣልሃለሁ። ዛሬ እኮ ለዚያ ነው እዚያች አንቀጽ ስንደርስ ዜማ ማዜም ይገባል። ግን የምናዜመው በግል ይሆናል እንጂ በቅዳሴ በመደበኛው አዲስ አበባ አንድ ደብር የሚቀድሱት አለ ተብሏል እንጂ የለም ማዛ ቅዳሴ የሚቀድስ እና ታዲያ መልካቸውን የደረሰ ምን አለ? ሰላም ለእንግዳከ ወለሕፅንከ ዘተፈቅረ ከመሕፅነ አምላክ ክቡር ወልደ ነጎድጓድ ዘገብረ ሀብተ ማርያም አይርግ መስዋዕተ አምልኮ ስሙረ እንዘ ትብል ንኢ ማርያም መሰረተ ዓለም ምረ ምስለ ወልድኪ ሕያው ዘሳረረ ምድር ይላለች። የዛሬ ጸሎት ናት። ዘወትርም ብትጸልይ ያስኬዳል። በዜማ የምትፈልጉ ካላችሁ ዜማው እናስጠናችኋለን። አሁን ሁሉ እኮ በወንበር ላይ ይገኝ ይችላል፣ ደግሞ በግልም ይገኛል አለ እና አባታችን እመቤታችን እንዲወዱ የነበረ በንጹህ ድንግልና ቅዱስ ሚካኤልን እግዚአብሔር አጋዥ አድርጎ ሰጣቸው። ሚካኤል በደጅ ቆሞ የኔ ቢጤ መጥቶ በእንተ ስማ ለማርያም ሲል ከሰማውና አቡነ ሀብተ ማርያም ወይ ጸሎት የላ ነገር ይዘው ዝም ካሉ አንተ ዳዬ ለምን ሂድና ውጣ ተዘክር ያለ ልብስን ምንም ስጠው ይላቸው። ሰው ሲመጣ ሀብተ ማርያም ቤት አንድ ሰው መጥቷል፣ መልኩ እንዲህ ነው፣ ጠባዩ እንዲህ ነው፣ ስሙ እንዲህ ነው፣ ችግሩ እንዲህ ነው፣ መድኃኒቱ እንዲህ ነው። ምን አይቸዋል? ቅዱሳን እኮ እንደዚህ ናቸው። በነገራችሁ ላይ ገጥሞኝ ያውቃል። ስለ አባ ተክሌ ስናገር ሰማላችሁ አይደል? ኧረ እንዴት ባላችሁ። አባ ተክሌን አታውቁም? በዝና እንኳ ቢሆን ደርሷል እኮ አሁን በ13 ታኅሳስ 13 ነው እኮ እረፍቱ 18ኛ ዓመት እረፍቱ። እና አባ ተክሌ ሰዎች እዛ ሄደን ስንቀመጥ አንዳንድ ሰዎችን በጣም ቅርብ እንመስላቸዋለን። የእሱ ወዳጅ እንደዛ ምን መስላቸው ሰዎች አሉ። ወዳጅ ብቻ ሳይሆን የሚናገረው ነገር የሚገባን ይመስላቸዋል። እንደ እብድ ስለሆነ ነው የሚለፈልፍ ማመለፍለፍ የሚለውን እንግዲህ መድኃኒዓለም ይማርና እሱ ራሱ እንደዛ ስለሚል ነው። እና አንድ ጊዜ በጣም ሲያስቸግሩኝ አባ የምትለው ነገር እኔ አይገባኝም፣ ሰዎች ግን ሲመጡን የሚገባኝ ነው የሚመስላቸው፣ ተርጉም ይሉኛል። እና የምትናገረውን ነገር ግን ለመተርጎም ብንሞክር የሚያዝ ነው ብዬ ስለው ዞር ብሎ አትያዙት አለኝ። ለምን ስለው ልነግርህ ስፈልግ በቁም ነገር ነው በመለፍለፍ አይደለም። እንዴት ብዬ ስለው እኔ ይገርመኛል እንደዛ እንደነገረኝ። መፍትሄ የሚያሻው እግዚአብሔር ሊናገረው የሚፈልገው ሰው ካለ ሌሊት የእግዚአብሔር መልአክ መጥቶ እገሌ ይመጣል፣ ችግሩ ይሄ ነው፣ መፍትሄ ነው ብሎ ነግሮኝ፣ እንደዚያ ካልሆነ ዝም ብዬ ቀኑ ሙሉ አፍ ያመጣውን ስለፈልፍ ነው ሞላል። እኔ ይገርመኛል። እኔም ቁም ነገር ሁሉ እንደዛ መንገሩ እግዚአብሔር ይስጠው፣ በረከቱን ያሳደረብን ቅዱስ ሰው ነው። ዛሬ ስሙን ያስጠራኝ ሂደን ስለነበር ይሆናል መቃብሩን ለመጎብኘት። አነሱት አላነሱት ሰቀቀን አይደል? አሁን እንዲያው ብቻም ተስፋ ነው ላይን እኮ እሱማ ፍቅሩማ በልባችን ይኖራል። ግን መቃብሩን ባያነሱት ጥሩ ነበረ። ቅዱስ መቃብር ነው፣ ክቡር መቃብር ነው እና ለሁሉም አባታችን ሀብተ ማርያምን እንደዚያ ቅዱስ ሚካኤል ይላቸው ነበረ። ብዙ ታምራት አድርገዋል። ቅዳሴ ቀድሰው ሲወጡ ወንጌል በጣም ስለሚወዱ ወንጌል ማንበብ ሲያነቡ ሲጣፍጣቸው ጮክ ጮክ እያሉ ሲሄዱ ምራቅ ካፋቸው ወጥቶ ወደቀ። ደንግጸው ከናፈሩ በሉት። ቀና ሲሉ መድኃኔዓለም ብርሃን ለብሶ ቆሟል። በደልከኝ አላቸው። እንዳበደልከኝ ጌታዬ ምን አደረግኩኝ? አንደኛ ቅዱስ ሥጋዬን ክቡር ደሜን መሬት ላይ አነጠብከው እየጮክ። ሁለተኛ ነገር ደግሞ ፈቃዴን ሳትጠይቅ አፈር ጋር አንስተህ በላኸው። በል 1000 ስግደት ቀጥቻለሁ አላቸው። 10,000 ግን አለ ለካህን ሳትናዘዝ አይሆንም አላቸው። ሄዱና ለቄሱ አባ ዘካርያስ የሚባል ካህን አባቴ በድያለሁ ንስሐ ይስጡኝ አለው። ምንድን የበደልክ እንደዚህ? አይ በል 3 ስገድ ደህና ዋል፣ አይድገም ሁለተኛ አሏቸው። ኧረ ጌታዬ አንተ 10,000 ቄሱ 3 እንዲሁ ለማስታረቅ እንኳን የማይመች ነገር። ጌታችን ተገለጸና
የካህኑን ተቀበል፣ ስልጣን ሰጥቻለሁ፣ የእሱን ነው መስገድ፣ ይቅር ብያለሁ አላቸው። አባ ኢያሱ የሚባሉ ረድ ነበሯቸው፣ ገድላቸውን የጻፉት ጻድቁ አባ ኢያሱ እና አባ ኢያሱ አብረዋት የነበሩ አንዲት ደግ ቅድስት እናት ነበረች፣ ቅድስት ልያ የምትባልና ቅድስት ልያን አባ ኢያሱ ምክንያቱም አቡነ ሀብተ ማርያምና አባ ኢያሱ ሲነጋገሩ ስለ አቡነ ሀብተ ማርያም የሚሰሙት ነገር ከአይምሯቸው በላይ ሆነ። እንዴት ሰው ከዚህ ደረጃ ሊደርስ ይችላል? ምክንያቱም አቡነ ሀብተ ማርያም በፈለጉበት ሰዓት ወደ ሰማይ ይወጣሉ፣ ወደ ኢየሩሳሌም ይሄዳሉ፣ ከፈለጉበት ስፍራ ይደርሳሉ። እና ስለተጠራጠሩ አቡነ ኢያሱ ሄዱና ቅድስት ልያን አንቺ እናቴ አቤት ሀብተ ማርያምን በሀገራችሁ ምን ትሉታላችሁ? አቡ ቀለምሲስ ራሔ ወአት እንለዋለን። ከሰባተኛው ሰማይ ድረስ የሚሄድ ከከዊነ እሳት የደረሰ ሥላሴን በአንድነት በሶስትነት የሚመለከት እንለዋለን አለ። ሬስ የተጋነነ ይመስላል አለ። ሄደና እንግዲህ አቡነ ሀብተ ማርያም አንዳንድ ነገር ይነግሩታል እና ኋላ ስማኝ እንጂ ልጅ ኢያሱ አሉት። አቤት ምነግርህን ነገር ትጠራጠራለህ? ኧረ እኔ አልተጠራጠርኩም። እንዴት ሰው ልብ ገብቶ እንደዚህ ይላሉ አለ። ከልብ ገብቶ ነው ያልክ? እንግዲህ ስለ ልብህም አልንገርህ። አንተ አሁን የበደልከውን ሁሉ ንስሐ ገብታላል በደንብ እንጂ የቀረ የለም። በዚህ ቀን በዚህ ሰዓት እዚህ ቦታ እንዲህ ያልሰራ በዚህ ቀን እንኳን አቡነ ሀብተ ማርያም እንኳን ሌላ ሰው ራሱ እንኳን ረስቶት ማለት ነው። ደነግጥ። ይህ ሰውዬ እንዴት ሊያውቅ ቻለ? እንኪያስ አሉ አቡነ ሀብተ ማርያም ሄድና እመቤታችን ለመናት። ገብቶ እመቤታችን ስለ አድኖ ፊት ቆመው በመከራው ቀን ከልጅሽ ጋር መከራ የተቀበሉ እግሮችሽ ያቀፉት እጆችሽ ቤዛ ይሁኑን በእነርሱ እንማጸናለን ብሎ ሲል እንደ መብረቅ ብልጭ ብሎ ቅዱስ ሚካኤል ራሱ እንዲስት አደረገው። በጣም ተቆጣው እና አቡነ ሀብተ ማርያም ጋር ተመልሶ ሄዱ፣ ይቅርታ ጠየቃቸው። ከዚያ በኋላ ረዳቸው ሆኖ ያን ሁሉ ክብራቸውን ያየ የጻፈ እርሱ ነው ጻድቁ አባታችን ሀብተ ማርያም። የቃል ኪዳናቸውን ጽናት ለማወቅ ሁለት ነገር ብቻ ልንገራችሁን አልጨርስ። አንደኛው ደህና ዋላችሁ ወደ ሰማይ ሄደው ከአቡነ ተክለ ሃይማኖት ከ9 ቅዱሳን ከሌሎችም ቅዱሳን ጋር ሲነጋገሩ ሲኦልን ሲያሳያቸው ቅዱስ ሚካኤልን ጠየቁት። ኧረ እንደ ወዳጄ ለምንሃለሁ እገሌ የሚባሉ ብሎ ስም ጠርተው ከዚያ ሲኦል ናቸው ከገነት ብሎ አሉት። አይ በምን ስራቸው? ኧረ ሲኦል ናቸው አላቸው። በበዓቴ እያለሁ እኮ ዘመዶቻቸው መጡ በጸሎት አስባቸው ብሎ ነበር። ኧረ እባክህ አውጣልኝ ከዚህ ሰዓት አሉ። ቅዱስ ሚካኤል አለ ይሄ እኔ ስልጣን አይደለም የፈጣሪ ነው ብሏል። ከዚያው ድምፅ አሰማ ለሀብተ ማርያም ምሬት አለለታለሁ አውጣ። አያችሁ በጸሎት አስቡኝ። እንዲያው እርሳቸውን ከየትም ስፍራ ሆኖ ስማቸው ቀድሞስ ወደ በዓታቸው ነው። ዛሬ በሁሉ ስፍራ በረዴት አሉ። ሁለተኛው ሲያርፉ ጌታችን 7 አክሊል ሲያወርድላቸው እኔ ያስገርመኛል። ከ7ቱ አክሊል አንዱ ወንጌል ስለማንበብ ነው አይደል? እንዴት ዋላችሁ? ወንጌል ስለማንበብ። ሁለተኛው ምን ይመስላችኋል? በሆድ ቂም ስላልያዝክ የብርሃን አክሊል ሰጥቻለሁ፣ ቂም ስላላሳደርክ። አንዱ ስለ ዕጣን አለ። ካህኑ ቢኖሩ ዛሬ ጥሩ ነበር። ጥቂት ጉንፋን አስቸግሯቸዋል እንጂ 7 አክሊል ቅዱሳን መላእክት መጥተው ወንድማችን ኋላ ምን አላችሁ? ወንጌልን ስታነብ ስለኖርክ እያንዳንዲቱን ቃል በሺህ አባዝችላለሁ። ያን ያክል የሚያምንብህ በቃል ኪዳን የሚማጸን ከተገኘ አብሮህ ይግባ። እግዚአብሔር በረከታቸውን ያሳደረብን። ሰዓት ስለመሸ ወላዲ አእላፍ የተባሉ አባታችን ኢየሱስ ሞዐ ዘሐይቅ ያቅ እስጢፋኖሱ በዚህ ዳህና በጎርጎራ ማዶ ባለ ስፍራ ተወልደው ደብረ ዳሞ አገልግለው ለ51 ዓመት ያክል በሐይቅ እስጢፋኖስ በጎናቸው ሳይተኙ ጸልየው ብዙ ቅዱሳንን አቡነ ተክለ ሃይማኖትን አቡነ ሂሩት አምላክን ጨምሮ አእላፍ ቅዱሳንን በመውለዳቸው ወላዲ አእላፍ የሚባሉ አባታችን በ81 ዓመታቸው ዛሬ ቃል ኪዳን ተቀብለው ያረፉበት በዓል ነው። አቡነ ሰላማ ከሳቴ ብርሃን ልደታቸው ነው። ሌሎችም ቅዱሳን ቅዱስ ፒላሪያኖስ፣ ኪልቅያ፣ ታቱስብያ ሰማዕታት ናቸው። የሮሜ ሰማዕታት በዘመነ ዲዮቅልጥያኖስ መከራ የተቀበሉ ናቸው። እግዚአብሔር የሁሉንም በረከት ያሳድርብን። ነገ 27 ነው። ቅዱስ ያዕቆብ ግሙድ ዘግሙድ የሚለው ያው ያስኬዳል፣ ግን በጥሩ አማርኛ በጥሩ ግዕዝ ቅዱስ ያዕቆብ ግሙድ ዘ ሲቀጥልበት ዘርፎ ወደ ሌላ ስለሚሆን ለሁሉም ዘግሙድ ቅዱስ ያዕቆብ ዘግሙድ ዓመታዊ በዓሉ ነው። እንግዲህ ቤተክርስቲያኑ ታውቃላችሁ በዚህ በታች አርማጭሆ አለ። ቅዱስ ፊልሞና ከ72 አርድእት አንዱ ነው። ቅዱስ ጢሞቴዎስ በዘመነ ሰማዕታት በጣም የሚገርም መከራ የተቀበለ ከመጀመሪያዎቹ ሰማዕታትም አንዱ ነው። አባታችን ተክለ ሐዋርያት የእመቤታችን ወዳጅ የገበርማ ወይም ደግሞ የደብረ ጽሙና አባ ገብረ ዮሐንስ፣ አባ ሊቃኖስ፣ ቅዱስ ቀሌምንጦስ አሉ። በ28 እሑድ ታላቁ አባ ስራባሞን
ከተሳቱ ቅዱሳን አንዱ አባ ሊቃኖስ የደብረ ቆናጽሉ እና የጎንደ ተክለ ሃይማኖት አቡነ ዮሐንስ ልደታቸው ነው። በ29 ትልቅ በዓል ነው ከጌታችን ጋር የሁሉም ሰማዕታት ዓመታዊ በዓላቸው ጉባኤ ሰማዕታት ይባላል። ያን ቀን ተፍጻሜተ ሰማዕት ቅዱስ ጴጥሮስ፣ ሐዋርያው ቅዱስ ቀሌምንጦስ፣ ኢትዮጵያዊ ጻድቅ የለጋሱ አቡነ ገብረ መስቀል፣ ታላቋ ሰማዕት እናታችን ቅድስት ካትሪና የምትባለው እናት እና ኢትዮጵያዊ ጻድቅ አቡነ ፄዋ ለጽድቅ የሚባሉት አባት፣ እነዚህ ሁሉ ዓመታዊ በዓላቸው ነው። በ30 ኢትዮጵያዊ ጻድቅ ንጉሥ ገብረ መስቀል፣ አባ አካክዮስ፣ አናኔዎስ ዘአምድ ሌሎችም ነበሩ ናቸው። በአንድ ታኅሳስ 1 ቀን ቅዱስ ኤልያስ ልደቱና አስተርእዮቱ ነው። ናቡቴ ይዝራኤላዊ በግፍ የተገደለበት ነው። ጴጥሮስ ዘጋዛ፣ እናታችን ቅድስት ቤርሳቤ፣ አባ አትናቴዎስ ዓመታዊ በዓላቸው ነው። በሁለት 3 ደቂቅ ዓመታዊ በዓላቸው ነው። ታምራት የተደረገላቸው ቀን ነው። 3 ደቂቅ አናንያ አዛርያ ሚሳኤል። ያን ቀን ቅዱስ አውክያኖስ ወይም አውካቴዎስ፣ አባ ሆር እና ጎንደር ውስጥ ምን ትስም ይላችኋል? ታኅሳስ 2 ቀን ጎበዝ አባ ደመና እረፍታቸው ነው። 21ኛ ዓመት መታሰቢያ ይሆናል ማለት ነው። በ3 እግዝእትነ ማርያም የዛሬ ሳምንት በዓታ ያቄም ሐና ፋኑኤል ሊቀ መላእክት ዓመታዊ በዓሉ ነው። አባታችን ኢትዮጵያዊ ጻድቅ አቡነ ዜና ማርቆስ፣ ሌላኛው ኢትዮጵያዊ ጻድቅ ወላዲያ ያለፍ አባ አንጦንስ የትግራዩ ዓመታዊ በዓላቸው ነው። አባ ዳንኤል የገዳመ ቆረቆሩ የደብረ ማርያሙም ልደታቸው ነው ይሳቸው እና ደግሞ ያን ቀን ከኢትዮጵያ ነገስታት ማን ትዝ ይላችኋል? የባታ ቀን አጼ ምኒልክ ዳግማዊ ያረፉበት ነው። እሳቸውን ነፍስ ይማር እንላለን። የዛን ቀን ግን ጥሩ ነው። ያን ቀን ነፍስ ይማር እንላለን። ክርስትና ስማቸው ማን ነው? ሳይለ ማርያም። ሚስታቸው ማን ነው የምትባል? ወለተ ሚካኤል። እግዚአብሔር ሁላችንም የሳምንት ሰዎች ይበለን። ሰዓት አምጻይኩ ክፍል 2 ሳምንት እንቀጥላለን። በዚህ አጓጉል ከምናደርገው ገና ወደፊት የሰማዕታት ታሪክ አለን። በእሳት የተቃጠሉ በሰይፍ የተገደሉ አለንና ሁላችንም የዚያ ሰዎች ይበለን። ከእውነተኛው እሳት ይደምረን፣ ከዘላለም እሳት ይሰውረን። ለምስጋና እንነሳ። ስመከ እቀበነ ውሉደ ሕዝብከ ወሕዝረነ በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወበፀ መስቀልከ ቤዝወነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ውልደከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳንከ ፍጡነ ፈኑ ሳህለከ መሃርኪያነ ዘፈጠርከ ስረይ ኃጢአተ ሕዝብከ ወመሃር ተግባረከ እግዚኦ ታስፈአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ተለአነ ወትረ በኃይለ መስቀልከ ኢታስተሐፍረነ እግዚኦ በቅድሜከ እግዝእትነ ነጽር ኀቤነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ
አንተ እግዚኦ ይትርሐቅ እምኔነ ሃሉ ምስሌነ ረዳኤኩነነ ኢትግድፈነ ወይትመንነነ አምላከ ሰላም ተራዳነ እግዝእትነ ነጽርያየን ሰላመ ወልድኪ ያሃሉ ምስሌነ ኢትግድፈነ ወይትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልና በኪዳንከ ተማይፀን አብየ እግዚእ አበኩልና በኪዳንከ ተማይፀን ዕፀ መስቀል ሞገሰ ኩልና በኪዳንኪ ቸር መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችንን፣ ቤተክርስቲያንን፣ ደብራችን፣ ከተማችን በቸርነት ይጠብቅልን። የታመሙትን በይቅርታው ይፈውስልን። የሞቱትን ነፍሳቸውን ያጸድቅልን። የአባታችን የአርአያ ሥላሴ ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። እኛንም በረከታቸውን ያሳድርብን። ከንጹሐን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። ከክፋት ከጥፋት ከገሃነመ እሳት ከክፉ ሰው ቸሩ መድኃኔዓለም ያድነን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸር መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። ሰላም ያሳድረን።